እሺ በውስጥሽ የሚብሰለሰል የሚመላለስ ማንኛውም ጥያቄ ካለ ጠይቂኝ። ከሀገር መሪዎች ምናምን ከንትና ማለት ትችላለህ። አረ እኔ ስለፈለግሽው ነገር ለእኔ ለምን ስለፈለግ አሁን እንኳን ሌላ ሰው ነኝ። ቅድም በፖለቲካው ሌላ ሰው ነበር። አሁን ማህበራዊ ሰው አብራ ድረሰን ቆንጆ ማሪፍዬ ታይ አልተው የምጠቅበት ኦኬ ያስፈራሩኛል ፖለቲካ እያሉ ማርያምን። እሺ እናንተ ጥያቄ ጻፉን ልጠይቀውሽ። እናንተ ጥያቄ አሁን ሄለን ፖለቲከኛ ሆና የህዝብ ተወካዮች ምክር ቤት ብትገባ የፓርላማ አባላቶች በሙሉ እንዴት እንደሚሆኑ ሁሉን ነገር ያጸድቃሉ። አንቺ ያመጣሽው ቆይ ቴዲ ልጠይቅ ጥያቄ። እኔ ፀጉሬን እንዴት ሳደርገው ነው የሚያምረው? እንደውም ለባህር በር ጉዳይ አንቺን መላክ ያለብን ይመስለኛል። እንዴ እኔ የምለው የባህር በር ሁለት አላችሁ አንድ እንጠቀም ምናምን ያልሽ ስታወሪ ኢሳያስ ራሱ ኧረ ሁለቱንም ውሰጁ ምን ነው የሚመስለኝ። ቆይ ጠይቅላቸዋለሁ። እሱን ችግር የለውም። አቤት ጥያቄ ስላቸው ሴቶች ማለት ነው ዘለው ማሪፋዬ እንኳን አደረሰሽ ልሻለሁ። ሴቶች ዘለው ሚስት አለ ጠይቅ ምናምን ይላሉ። ደህና ጥያቄ ጠይቁ ከሚስት ውጭ ሌላ ኦኬ ቆይ ሚስትህ አሰብ ኤርትራ ነው ብትልህ ትፈታታለህ ወይ? አሁን አሰብ ኤርትራ ናት። ለምን ፈታታለህ? ነው በክርክር እኮ ነው። አሁን አንተና እሷ ስትከራከሩ በቃ አሰብ ኤርትራ ናት። ምን ጥያቄ? አሁን አሰብ ኤርትራ ናት እኮ። ከዛ እሷ ብትከራከረ በቃ ከፈለግሽ ፍቺ ነው ምትላት። እኔ የነገርኳት አይደል? እኔም እኮ እያልኩኝ ነው። አሰብ የኤርትራ ናት ነው። አንተ እኮ ነው ብለህ ትከራከርና እሷ ግን እየተከራከረች እኮ ነው። የኢትዮጵያ ተከራከርን ክርክር እያደረግን የኢትዮጵያ ነው ካልክ እፈታሃለሁ ምናምን ትላለች፣ ታስፈራራለች። ኢትዮጵያ ነው ካልክ እፈታሃለሁ። እኔ በሀገሬ ጉዳይ ለምን ዋናው የኢትዮጵያ ናልኩ የኤርትራ ነው ካልክ እፈታሃለሁ። እኔ በሀገሬ ጉዳይ አይደለም ሚስቴ ቀርቶ ቤተሰቦች የሚክዱኝ ዶንት ኬር። ስለዚህ የኤርትራ ነው ከፈለግ ሳንቀሽ ሙች ነው የምትላት ነው የሀገር ጉዳይ ከሆነ አሁን እንዴት ጥያቄ አሁን አሰብ ኤርትራ ነው ካለችኝ አሁን አልጋ ላይ ቁጭ ብለን የኔ ውድ አሰብ እኮ ኤርትራ ነው ብትለኝ ከዛ አንተ ደግሞ ነው ልክ ነሽ የኔ ቆንጆ ብዬ ከንፈሯን ስማለሁ። የኢትዮጵያ ነው ብላ ትከራከር። ምን አገባ? አሁን ባለው ሁኔታ አሰብ ኤርትራ ናት። በቃ የሰው ንብረት ናት አሁን። ስለዚህ በቃ ምን አገባ? ከፈለግሽ ችግርሽን ቤት ላታለህ። አሁን ለምሳሌ ጥያቄው የባህር በር አያስፈልገንም ብትለኝ የባህር በር አያስፈልገንም ዝም ብለን ኖር ብትለኝ ሊያከራክረን ይችላል። ቤት ሻ ሲጀመር አንተ ምንትን ማለት ለምን የባህር በር አሁን የባህር በር እነ ሄለን ወርቅዬ አስበሽዋል? እነ ሄለን ወርቅዬ ጀልባ ላይ መርከብ ላይ ፒጃማ ለብሰሽ ሱማ ባይና ጠናል ከቀይ ባህር የሚመጣው ንፋስ ፒጃማሽን ውልል እያደረገው እንደ ታይታኒክ ምናምን ምትሆኝ ምትንፈላስሽበት ጠናለ እንደዛ ለብሽ ለመዝናናት። የቀይ ባህር ይለያል። ኦኬ አስረዳኝ። አሁን የቀይ ባህር እንዴት መሰለሽ እጅሽን ልክ እንደ ታይታኒክ እንደዚህ ዘርግተሽ የሚውለበለበው የሚነሳው ራሱ ንፋስ ከጣና ምናምን የሚነሳው አይደለም። ይለያል ከጣና ጋር ያለው ነገር። በቀይ ባህር የሚነሳው ንፋስ በደም ስርሽ በቁርጭምጭሚትሽ ገብቶ በታች በኩል የተምዘገዘገ የሚገባ ነው። በጣም ፓወርፉል ነው። ሌላ ዓለም ውስጥ የሚከትሽ ነው። ገባኝ። አበባውን ሙሉት ጋር ሌላ ጥያቄ ደግሞ አምስት ሰው ቤተሰብ አረ ጆካ ተያዝን። እሺ ሌላ ጥያቄ ጠይቅኝ አንቺ ደስ ያለሽን ጥያቄ። ሶስት ሰው
ሁለት ሰው ሙሉት። እሺ እኔ ጥያቄ ልጠይቅህ፣ እናንተ ሙሉት። እሺ እንዴ ይስጡ እንጂ አንቶች ምንድን ነው የማንን ጎፈር እያበጠሩ ነው? ታፕታፕ እያደረጉ ይኸው 7 ሰው ታርጌት ሞላ ነው ትፈልጊያለሽ? አይ እንድቀጣ ከፈለጉ ይስጡ፣ እኔም እንድቀጣ ከፈለጉ ይሰጣሉ። 10 ሺህ እንደ ሮኬት ቢተኩስሽ አትገቢም እኮ አልኩሽ። በእኔ ሆነብሽ። አሁን ሚስትህ መቼ እንደምትገቢ ያውቃል። ሚስትህ ቴዳ ከዚህ በኋላ እኔ ፖለቲካ ስለ ፖለቲካ እንድችል ለምታወራ ከሆነ ከአንተ ጋር አልኖርም። ጨቄንም ማቄንም ሳትል ፍታኝ ከቤት ይወጣል ብትል ፖለቲካ ታቆማለህ? እንደዚህ የፖለቲካ ውይይት ፖለቲካ ምናምን ታቆማለህ? አቆማለሁ። ሚስቴ ካለችኝ አቁም ካለችኝ አቆማለሁ። በእውነት ኮርስ ታዲያ ሚስት ለሚስት የፖለቲካው ነገር ከልብህና ከእንትንህ አይደለም ማለት ቤትሻ ነው። እንደዛ ሳይሆን ለምሳሌ አንድ ሚስትሽ የምታከብሪበት መንገድ እኮ ይሄ ነገር ደስ አላለኝም ካለችኝ አቁም የምትለኝን ነገር ማቆም ይመስለኛል። ግን ላስረዳ ጥረት አደርጋለሁ። ሆቤ ነው፣ የሚዲያ ስራ በወራ ደስ ይለኛል። አንድ ደስ እያለኝ ከማደርጋቸው ነገሮች አንዱ ይሄ ነው ምናምን አሉ። ግን ደስተኛ አይደለሁም፣ ይሄ ነገር ሰላም እየሰጠኝ አይደለም ካለች አቁማለሁ። ጎበዝ፣ በጣም ደስ ይላል። ሌላ ጥያቄ ጠይቅ። አይ አንተ ለሚስት ታዘዝ ነው፣ ደስ ይላል። እንዴ የምን ነጥብ ነው የጣልኩት? እኔ እዚህ ጋር ህዝቡ የሚጽፈውን ጥያቄ ነው የጠየኩት። ምን አደረግኩ? ሄሉ ዝም በይ ይሉኛል። እግዚአብሔር እንት ምን አደረግኩ? ኖርማል ብራ ይኖራሉ። አረ ምንድን ነው ሳላመሰግናቸው? ቤትሻ ናቲ መክበብ ምን ሰጠው ነው የምታመሰግነው? ታፕታፕ ልንገርህ፣ ሃይማኖት ግን ምንድን ነው? የኔ ሃይማኖት አለመያዝ ነው። ምን? የኔ ሃይማኖት አለመያዝ ነው ማለት ሃይማኖት አለመያዝ ነው። ሃይማኖት የለኝም። ኦርቶዶክስ ነህ? ሙስሊም ነህ? ላይክ ፕሮቴስታንት ማነህ? ማለት ምን እምነት አለኝ። ኦርቶዶክስ ነህ? ኦርቶዶክሶች ደስ እያሉኝ የምሰማቸዋለሁ። ከዛ ደግሞ ማልቀበለው ነገር ካለም ደግሞ ለራሴ ይዛለሁ። ፕሮቴስታንቶች ደስ እያሉ ይሰማለሁ። ማልቀበለው ነገር ሲኖር ለራሴ ይዛለሁ። እስልምና እምነት ተከታዮች ደስ እያሉ ይሰማቸዋለሁ። የጠቅመኝን ወስዳለሁ፣ አይጠቅመኝም ብዬ ማስበውን ተዋለሁ። ስለዚህ ሰላማዊ የሆነ ምንም ነገር ምንም እምነት የለም። ሙስሊምም ክርስቲያን ምንም አይደለም። ዝም ብሎ ማለት ነው። ፈጣሪ እንዳለ ታምናለህ? በቃ ፈጣሪ እንዳለ አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስቶስ እንዳለ ታምናለህ? ኦፍኮርስ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ። እዛ በቃ በዚህ ዙሪያ ላይ የሚያጠነጥኑ ነገሮች ሁሉ ደስ እያሉ ይሰማሉ። ገባኝ። ኦኬ ስማ ፍቅር ሲዝም ማለት ነው። ስለሱ ሃይማኖት በደንብ ቢያስረዳ የፍቅር ሲዝምና ተከታይ ምን ይመስላል ማለት በደንብ ቢያስረዳ እንድታምን አሳመነ። እኔ ዋቄፈናን ቢያሳምኑኝ እኔ ዋቄፈናን እከተላለሁ። ምንም ነገር ብቻ ለምን ዋቄፈና አይደለም፣ ዋቃ ጉራት ነው። ዋቃ ጉራቻ ጥቁሩ አምላክ ማለት ነው። ዋቃ ጉራቻ ጥቁሩ አምላክ ማለት ነው። ዋቃ ጉራቻ ዋቃ አምላክ ነው። ጉራቻ ጥቁር ነው። አምላክ ጥቁር ነው። እኔ አምናለሁ። አሁን ትክክል ነው እሱ። አሁን ጠልቄ መግባት አልፈለግም፣ ግን ለምንም ነገር እኔ የተዘጋ እንትን ነው የኔ በቃ ማለት እንትን ነው በቃ ተዘግቷል ምናምን የምለው ነገር የለኝም። ልቤን ከፍቼ እሰማለሁ። መጀመሪያ የራሴ የገባኝ የያዝኩት አለ። ግን አሁን ሄለን መታ ይሄ ነገር እኮ እንዲህ ነው፣ ይሄ ነገር እንዲህ ነው ብትይኝ አንቺ ያመንሽውን ነገር ለመስማት ዝግጁ ነኝ። ሰምቼ ከዛ አንቺን ዶክትሪን አንብቤ አእምሮዬ ተቀበል እመነው ካለኝ ብቻ ለምን አባቴ ከእናቴ ከአጎቴ የወሰድኩት ነው ማልደራደርበት ነው ብለው ነገር የለም።
ሬዲ ነኝ ለማለት ፈልጌ ነው። እሺ ለሁሉም ነገር ሬዲ ነህ? አዎ ለምንም ነገር። እሺ ሌላ ደግሞ ኦኬ ሌላ ጥያቄ የምትወዱ ዘፋኝ ነው? ከድሮቹ ካሚንግ ብሮ ከፈለከ ከድሮም ካሁንም ከድሮቹ መወደው ጥላሁን ገሰሰን በጣም ወዳለው። መሐሙድን ጋስፒ ካሚንግ እሺ የጥላሁንን ከወደድከው ከጥላሁን አንድ ዘፈን ዘፈን አንድ እየጥላሁን እሷና ካሳ ተሰማ ደስ ይለኛል። ከካሳ ልዝፈንልሽ። ታውቂዋለሽ? ካሳ አላውቀውም፣ እየጠበኩ ነው። አታውቂውም? አላወቅሁትም። ካሳ ተሰማ የሚባል ዘፋኝ እንዳላታውቂው? አላውቅም። አባይ ውሃ ሞልቶ ይፈሳል ቦይ ለቦይ ሌሊ ሻሄ ምነው በልሜ መጣሽ ደህና አይደለሽም ወይ? ምነው በልሜ መጣሽ ደህና አይደለሽም ወይ? ይህን ዘፈን አታውቂም? ብርቱካኔ የሚለው ነው። ብርቱካኔን በሄልሻ ስለቀየርከው ሌላውን ዙ ነበር። የማን ነው? እስኪ ለአንድ ጥያቄ ማለት ነው የመጨረሻ ጥያቄ። ቆንጆ ድምፅ አለ፣ እንደ ቀልድ አትየው። ሙዚቃ ብታወጣ አሪፍ ነው። ያለምንም ኮምፒውተር አዲስ እንደወረደ አንድ ዘፈን ነጠላ የመልቀቅ እቅድ አለኝ ወደፊት። ለምን እኔ ባወጣሁት ከ10 ሺህ በላይ ፎሎወር ያለው በሙሉ ሶሻል ሚዲያ ላይ ያለ የመዝፈን መብት አለው። መብቱ ነው፣ መብቱ መከለል። አንቺም ሲንግል መልቀቅ ትችላለሽ ከአንተ ጋር ከሆነ እሱ ላይ ጉዳይ በላኛል። እፈራለሁ። አንድ ዘፈን መልቀቅ ይልሻል። የሚያጅበኝ ሰው ፈልጋለሁ። አንድ ምስራ፣ አንድ ነጠላ ዜማ። አንተ ሌላ 2 ጥያቄ አለ። ስማ፣ የመጀመሪያው ጥያቄ እድሜ ስንት ነው? ጋር 7 ሞላን ወይ ራሳወጥ እኮ ሙሉ ለክለስን። ስማ፣ አንደኛ ጥያቄ ማለት ነው ስንት ዓመት ነው? ከዛ ቀጣይ አንድ ጥያቄ አለ። 33ኛን ይዣለሁ። ገና ልጅ ነህ። እነዚህ ፖለቲከኞች ናቸው እኮ ያደረጉኝ። ወይ ገና ነው መስማት። ገና ልጅ ነገር አለፍሽ አንቺ ከዛ ወይኔ አልፌ ሄጃለሁ እንዴ! በጣም ታላቅ ነኝ። አንታችን መጦልሽ ይኸውልሽ ትሪፕል 10 ሺህ ግቡ በላቸው። ይሄ ቀልድ አይደለም እኮ። ምን አይነት ቋጣሪ ነው የሰበሰብክብኝ? ስልክ እዛ ቤት ትሪፕል ነው ጋስኒዎቹ። ኤቭሪቲንግ ኢዝ ትሪፕል። ቆይ ይጨርስና ትሪፕሉ ጠይቀዋለሁ። ጋስ ይጨርስ። ሰው 45 46 ምናምን ትመስላለህ የሚሉኝ ይመስላሉ። 46 ምናምን ነው እንደውም እኔ 28 ነው የሚመስለኝ። ኧረ በጌታ ስም በቃ እነዚህ ሰዎች አሸቦ አድርገውኛል ማለት ነው። እነዚህ ፖለቲከኞች ግን እንደዚህ አሁን የሚወት መስለኝ 28 ነው እድሜ። 33 ሀሪፍ እድሜ ላይ ነው። ወጣቶች እኮ ትዕግስት የላቸውም እነዚህ ፖለቲካ ላይ ቁጭ ብሎ። ልቤ የሚመታው ግን ልቤ አሁን ልቤ ብትጠይቅኝ 80ም ልሁን 60ም ልሁን እኔ ልቤ የሚመታው ሁልጊዜ ማይናወጥ ማለት ነው የ27 ዓመት ወጣት ነው። አይ ዶንት ኬር 80ም ልግባ ምንም ሁልጊዜ ልቤ የሚመታው 27 30 33 ነው የሚመታው ሁልጊዜ ልቤ። ኦኬ እሺ ሌላ ጥያቄ የአላፋ ምንድን ያላችሁት? የአላፋ ምንድን ሲጻፉ ጥያቄያቸው የሆነ ጥያቄ አለ። የአላፋ ዝማሬ እንዴት አየኸው? በጣም የሚገርም ከዚህ ካለ ያሳይሽ። ይሰማል? ስብስባቸው እራሱ መንፈሳዊ ሰዎች መሆናቸው ያስታውቃል።
አይተሻቸው ማለት መንፈስን የሚያድስ ነው። ደስ ይላል። ይሄ ከመንፈሳዊነቱን ባሻገር ወደፊት በደንብ ከተሰራበት ትልቅ የቱሪስት መስህብ ይሆናል። በጣም ደስ ይላል። ደግሞ በየአመቱ እያደገ ሌላ ጥያቄ ደግሞ ከቲክቶክ የሚያስጠላ እንደው ባላየው እንደው ባላያቸው የምትለው ሃይ ሎርድ ሃው አር ዩ እንዲህ ነህ ባላያቸው ብዬ ማስባቸው አንቺን እንዳትለኝ እንደው አደራ። ሁሉንም You want to win? Yeah, I want Pamela or I want win ይለኛል። ሳወራ ጌሙን ትቼ ሳወራ ነው ባኬ ጠየቀኝ። ያ Okay, Pamela, let's go. Okay, let's go, bro. Let's go, Habibi. ስማ አክሊሉ አይመችህም? አረ በጣም ነው የምወደው። እሺ ሌላማ አይመች ሰው ማለት መጨረሻ አክሊሉ የመጨረሻ አንዳንድ ሰው ይልሽ አንዳንድ ሰው በቃ ምንም ምናምን የሚመስላቸው ሰዎች አሉ። አክሊሉ በጣም አስተዋይ ሰው ነው። የሚያደርገው የሚያውቅ ሰው ነው። $40,000 እንደጠየቀ ሰማ ከወርቁ። ቅድም እኮ ድምፅ ሆንኩለት እኮ። እውነት ምን ብለህ ድምፅ ሆንኩለት? ስጠው ብዙ ሰዎች ባሉበት ስጠው አልከው። ችግር አለው። እኔም ድምፁ ታይሚንግ የሚያውቅ ሰው ነው አክሊሉ። ምን ሰዓት ላይ ምን መጠየቅ እንዳለበት አንድ ሰው ብቻ ነው አክሊሉን የሸወደው። ማን? አንድ ሰው ብቻ ነው እንጂ አክሊሉ ማንም አይሸውደው። አንድ ሰው ብቻ አክሊሉ ተሸውዶ ማቅ ሰው። እውነት ነው። በማን የተሸወደው? ሰው ትራክ እንደዚህ ያደርግልሃለሁ ምናምን ብሎ አክሊሉ በቃ ግርግሩ መንጋው ምናምን አደፈቀውና ተሸወደ እንጂ በፍጹም አክሊሉ የሚሸወድ ሰው አይደለም። እሱ ጸጸተው ወይኔ ያለ እኮ መጨረሻ ላይ ወይ ፍራውል ነው አንዱ በስተቀር እኔ አክሊሉ ተሸውጄ ማላቅ ሰው ነበር እኮ አይደል? የመንጋው ግርግር ነው የሸወደው። እኔ ይመቸኛል። ምስኪን ሰው ነው። እውነት ያሳዝነኛል በጣም። አራት አበባ እሱ ወሬ ስድስት ሰው አረ ጆካ ተይዛችኋል። 6 ሰው 2 አበባ ወሬ ለመዱ። በቃ ወሬ አስለመድኳቸው። ጥያቄዎች በጣም ደስ ይላሉ። አንድ ድረስ ልጠይቅህ ፈቃደኛ ነህ? 2 ብቻ። አረ እኔ ምንም ጠይቅኝ ችግር የለብኝም። ስማ ቴዳ አሁን አንተን ማለት ነው ቴዳ ቢያገባ ብለው ሲያስቡ ማለት ነው ብዙ ሰው የሚመኝልህ መማርን ነው። ታውቃለህ? መማር አለባቸው። መማር አለባቸው። እንደው መማር ጋር ብትጋቡ ሀሳቤ ነው። የሰው ልጅ ይመኛል። የሰው ልጅ ያስባል። ሰው ለሰው ብዙ ይመኛል። አሁን ብዙ ነው የሚወዱኝ ሰዎች ለኔ የሚመኙልኝ፣ ግን መጨረሻ ላይ ወሳኙ እግዚአብሔር የፈቀደው ነው የሚሆነው። እኔ እንደዛ ነው የማምነው። ስለዚህ አሁን ባለውበት ሁኔታ እኔ ጓደኛ አለችኝ። እግዚአብሔር በፈቀደ ሰዓት በሱ ጊዜና ሰዓት ጋብቻ ሄዳለሁ ብዬ አስባለሁ። እሱ ሲፈቅድ እግዚአብሔር ያሳካላችሁ። ተጋቡ፣ ውለዱ፣ ክበዱ። ይሁን ወንድም የለህ ያላገባ? ኧረ አለኝ። በጣም የተከበረ ወንድም አለኝ። ያ እንግዲህ እኛ የመሰለን ቢሆን ደስ ይለናል ነው እንጂ ልክ ነህ። ወንድም አለኝ ግን አግብቷል። እሱ ወልዷል። ታናሽ ወንድም አለ። እሱ አይ ቲንክ የሴት ጓደኛ ይኖረው አይኖረው አላውቅም፣ ግን ጠይቄ የሚፈለገው ካለ አግብቷል ብለህ የሴት ጓደኛ አላውቅም። አያገባም። ስማ ቴዳ እዚህ ጋር ማለት ነው ሚስት አለኝ ሲል ወሽመጤን ቆረጠው እያሉ ነው ሴቶች። አይዟችሁ
ታውቃለህ። ግን ላይክ እነዚህ መማር ጋር ስትታዩ እንደዚህ ስትታዩ ለትዳር የምትሄዱ ሰዎች ናቸው። ለዛ ነው እንጂ የቴዳ ፍቅረኛ ይቅርታ እሱ ጀስት ያከኝ ጠይቁት። ኦኬ እሺ፣ ሌላን ጠይቅ ልጠይቅ ቴዳ። አረ ጠይቅኝ፣ ችግር የለውም። ኦኬ በጣም የተሽኮረመም ስለምጠይቂ ሰውን አላስፈላጊ ነገር ውስጥ ትከቻለሽ። ጌታ ሆይ ምን አድርኩ? እኔ እኮ እዚጋ ኮሜንት ብዙ ስለሚጻፍ ለጨዋታው ልምጠት ነው። እየመረጥኩኝ ነው። ቆያ ኑ ተንሸዋከኮ ኮሜንት ላይ ለምንድን ነው የምትንቀጠቀጭው? የምትንቀጠቀጭው አንቺ ልብሽ ተሰበረ እንዲ ማሚላ ዝም ብሎ እኮ ነው የጻፈን እዛ ሰውየው። ቴዲ ሀዋሳ ሀዋሳ ልጅ ነው። ቴዲ ሀዋሳ ሀዋሳ ልጅ ነው። እዛ እንዲ ቴዲ ሀዋሳ የተባለው እኔ ብዙ ከተማ ነው ያደግኩት። አዲስ አበባ ነው ያደግነው። ብዙ ከተማ ብዙ ቦታ ዙረሃል። ኦኬ ከተማ የራሱ አይታወቅም። ኦኬ እሺ ልቤን እንደበላ ልቤን ሳልበላ ዳራዳራዳ በቃ ሚስት አለኝ ካልክ በኋላ ትሄዳ ሴቶች ጥያቄ መጻፍ አቁመው እና ስራ በዛ ጨናንቁት የነበረው ኮሜንት። እሺ ሌላ ስለራሴ ባክ ስለራሴ ልጠይቅ። ፀጉሬ ምን ብሰራው ያምርብኛል? ስትሬቶስ ፍሬዝ ምናምን ሂማን ሄር ምን የትኛው ነው የሚያምርብኝ ይመስለኝ? ወደኋላ ሹሩባ ብትሰሪ የሚያምርብሽ ይመስለኛል፣ እንደ አፄ ቴዎድሮስ። ግንባር እንዳይመስል ቴዳው አይሆንም። ግንባር ትልቅ አየር መቋሚያ የኳስ ሜዳ ነው የሚያክለው። እስቲ እንደዚህ ጓደኞች እንዲመጫወት ትችላለ። አይነህን ጨፍንና ህዝቡ ካየኝ በኋላ ራሴን ካዩት በኋላ አይነን እንትን ትላለህ። አይነን ጨፍን በምታምለከው አምላክ ይዣለሁ። ኧረ ይሄ በብሔርም አላወጣውም እናቴ። እግዚኦ ማረን ክርስቶስ። እግዚኦ እግዚኦ እግዚኦ። ዛሬ ደግሞ ሰፍቷል። ምን ጉድ ነው? እግዚኦ በስመ አብ። አይበቃም? ኧረ እንዳትገልጥ አይንህን። በስመ አብ ይቅርብህ። ኧረ በኢየሱስም እና ጉድህን ትሄዳ እስቲ እንዴ ቆይ እኔ እኮ ቅድም እየነገርኳቸው ነበር። አንዳንድ ሴቶች በራሳችሁ እጅ ውበታችሁን ትደብቃላችሁ። አሁን አንቺ በአሰምሽን ነው አስዩም አድርገሽ ነው በቃ ጭንቅላቴ ትልቅ ግንባሬ ትልቅ ስለሆነ ፀጉሬን እንደዚህ እንደ ጅጅ ላድርግ ልፈረዘው ምናምንሽ እንጂ ምን ትልቅ አይደለም ግንባርሽ። ውይት አመሰግናለሁ። በቃ እንደዚህ አስሽ ይመጣል። በቃ በእውነት ነገ ተሰሪና ነው ወደኋላ በቃ ነገ ተሰርች ካላችሁ ቴዲ ደግሞ ትክክለኛ ነገር የሚናገርና አምነዋለሁ። ምክንያቱም ነው ምድሽ። እሺ ኮሜንታተሮች ኧረ ኤቢ እሺ ኤቢዬ አቤት አቤት። እሺ የኔ ሾካኮች ጠይቄ በቃ የኔን ጥያቄ ጨርሻለሁ። ከፈልግ አንድ ጥያቄ ካለ መልዕክት ትችላለ። ጨረስኩ። እሺ እኔ ጥያቄ ይከብድሻል? አይ ነው ከባድ ነው፣ ግን ቀለል አድርገው ትንሽ ቀለል። በመጀመሪያ መጠየቅ ማትፈልጊው ጥያቄዎች አሉ? የለም። እነዚህ ኤሪያዎች ባይነካኩብኝ የምትያቸው አሉ? ውይ የለም። በእውነት በነፃነት ጠይቅ። ማታክብደው ያ አላውቅም ካልሽም መልስ ነው፣ አላስገድድሽም። እሺ የመጀመሪያ ፍቅረኛ የት ከተማ ልጅ ነው? የጎንደር አዘዞ። የጎንደር አዘዞ። ኦኬ
አንቺ የት ነው ከተማሽ? የት ነው የተወለድሽው? የተወለድኩት አዝዞ፣ ያደግኩት ግን ብዙ ሀገር ነው ዙሪያ ያለው። የተወለድሽው እዛ ጎንደር አዝዞ? አዝዞ ነው የተወለድኩት። ሰክረሽ ታውቂያለሽ? ሁሌም ለልደቴ እሰክራለሁ። ከዛ ስትሰክሪ ምንድን ነው የምታደርጊው? ሰው ትሳደቢያለሽ? ታለቅሻለሽ? ምንድን ነው የሚቀናሽ ስትሰክሪ? ስሰክር ሳቆብኝ ያውቃሉ። ላይቭ ላይ ሰክሬያለሁ። በባለፈው ልደቴ ነበረ። ኧረ በስመ አብ ስሰክር ምን እንደምሆን ታውቃለህ? በቃ ድንዝዝ ነው የሚለው፣ ፋራ ነው የምሆነው። በቃ ለዝበል አልቅስ ነው የሚለኝ፣ ግን በቃ እደነዝዛለሁ እኮ። ደነዝዛለሁ ማለት ምንም አታወሪም? በቃ ለሌላ የሆነ ሙዝዝ ነው የምለው፣ እሟዝዛለሁ። በቃ ድንዝዝ ነው የምለው። ኮሜንት ላይ ያውቃሉ። ላይፍ ሰክረሽ ታውቂያለሽ? አዎ መቼ መሰለኝ ሰከርኩት? አሁን ለልደቴ ሰክሬያለሁ፣ ዲሴምበር። ወይን ነው የሚያሰክርሽ ወይስ ውስኪ? ዋይን። ውስኪ አልወድም መጠጣት፣ ዋይን ግን ትንሽ። ፕሮጀክት ይልሻል። ኖ በ10 ሺህ ነው ቅጣት። ይሄ ሙከራ ስርጭት ነው። በ3 በነፍስሽ ተጫዋች የነበረች 10 ዶንት ኢሞሽናል 10 ሺህ ነው አንጀምር። ታስረሽ ታውቂያለሽ? እስር ቤት? ኧረ ታስሬ አላውቅም። በታምር እስር ቤት ራሱ ልጠይቅ እንጂ አላውቅም። በእውነት እግዚአብሔር አላውቅም። የመጀመሪያ ቦይፍሬንድ ስትይዥ ስንት ነበር እድሜሽ? መያዝ ነው፣ ዝም ብሎ መያዝ። መያዝ ማለት ዝም ብሎ ነው ማለት መያዝ ነው እንጂ ሌላ። መያዝ ሲባል ይሄ ዝም ብሎ መያዙን ሳይሆን ዋናውን መያዝ ይገባሻል? ኦኬ። ወይ አድጌ ነበር፣ 18 ዓመት ልደቴ ነበር። ኦኬ፣ ዛን ጊዜ ነው። እሱም የጎንደር ልጅ ነው ወይስ ሌላ ነው? ወይስ አብራችሁን ያደጋችሁት? ነገር ኮኮ አዘዟል። እሱ ነው። ኦኬ። ሌላ ልጅ አለሽ? ልደት ብዙ ጣጣም ተመራ ልጅ የለኝም። ትያየ እግዚአብሔር ልጅ ይስጥሽ። ሳገባ ነው። አሜን። ልጆች እግዚአብሔር ስጦታዎች ናቸው። መጀመሪያ ባሉ ይቅደም፣ ከዛ ልጅ። ያለ ባል ታዲያ ምን? ባልን ታሳቢ አድርጌ እኮ ነው። እሺ፣ አሜን ይስጠኝ። ዝም ብለሽማ ምን ዛሬውን መውለድ ትችያለሽ። ማንም እኮ ከማንም ይወልዳል። ምን ችግር አለው? ልክ ነው። ያ አሜን ይስጠኝ። 9 አበባ ስጡ ከኔን ከሱም ጋር። ሰርግ ነው የምትወጂው ወይስ ለምሳሌ አሁን አንዳንድ ሴቶች ሳገባ ድል ባለ ሰርግ ነው ማግባት የምፈልገው የሚሉ አሉ። አንዳንዶች ደግሞ ቤተሰብ ቅልቅል፣ ቤተሰብ ካወቀ ጓደኞቻችን ከተሰበሰቡ ብዙም ግርግር አልፈልግም ይላሉ። አንቺ እንደምትይው? እኔ አበባ ሞልት እኔ የምወደው አይነት ሰርግ ነው ታውቃለህ። ይሄ ግርግር፣ ብዙ መኪና የሆነ ብዙ ድግስ አልወድም። የምወደው ይሄ አለ አይደለ? እንዴት ነው የሆነ ሰርግ አለ እባክህ። የምወደው እንትን ጋር ነው የሚወስዷቸው ከቤት ውጭ። ይሄ ትልቅ ባህር አለ እሱ የሚታይበት ሆኖ ተራራው ጋር፣ ከዛ እዛ ጋር ዲኮር ይሰራል። እዛ ጋር ነው መዳን የምወደው። የተወሰኑ እንግዶች ምናምን ይመጣሉ። ብዙ አልፈልግም። ቤትሻ። ስለዚህ አንቺ ሐዋሳ ነው የምታገቢው? ኢትዮጵያ ከሆነ ሐዋሳ፣ ባህር ዳር ምናምን፣ ጎንደር። ጎንደር እንትን የለም። እሺ፣ ባህር ዳር እና እኔ ግን ውጭ ሀገር ማገባ ይመስለኛል። ኢትዮጵያ ውስጥ ማገባ ይመስለኛል። ቤትያችን። እሺ፣ ስንት ልጅ እንዲኖርሽ ትፈልጊያለሽ? እግዚአብሔር ስንት ልጅ ቢሰጥሽ ደስ ይልሻል? በቃ የመጨረሻ ዋጋ በቃ 4 ይሁን። 4 የመጨረሻ ዋጋ ማለት ነው። በቃ የመጨረሻው 4፣ ከዛ ውጭ አልፈልግም። 4 አሪፍ ነው። ስንት ወንድ ወይ ስንት ሴት?
አሁን 10,000 ምንገባ ይመስለኛል። 10,000 ካልገባ እንደማልቀጣ ነገራቸው ወይ ከሰጡ ደህና ነገር ይስጡ። ምንድነው ብጥቅጥቅ እንደ እንጀራ እናት አሰጣጣቸው። እንጀራ እናት በደንብ አሰጥማ። ልክ እነዛ ስጡ በላቸው። 10,000 ግቡ ከሰጣችሁ ከሰጡ አይቀር 2 ሴት 2 ወንድ ያ አሪፍ። የመጀመሪያዎች ደግሞ ሴት እና ቀጣይ ወንዶች። እኔ ግን 3 ሴት 1 ወንድ ቢሆንልኝ ደስ ይለኛል። እውነት ለምን አስበሽዋል? 1 ወንድ ብቻ ያለበት ቤት ውስጥ እንዴት አንቀባራው ሴቶቹ እንደሚያሳድጉት። ሴቶች አንደኛ በርደን መሸከም ይችላሉ፣ ቤተሰብ መያዝ ይችላሉ። ቤተሰብ ሲደግፉ ሲጦሩ ሼፕ ሲያደርጉ ሊድ ሲያደርጉ ጎበዝ ናቸው ብዬ አስባለሁ። ግን በጣም በዛ ከተባለ 2 ወንድ 2 ሴት እንድትናንች 2 ሴት ያበደ ነው። 2 ሴት። እሺ አሁን ሄለን አንዳንድ ሰው ሬስቶራንት ይገባና ምግብ ያዝና ሂሳብ ሲመጣ ስልክ እየነካካ የሚወጣ አለ። እውነት ነው የምትናገሪው። የተከበረ ህዝብ እውነት ነው የምትናገሪው። አንዳንዱ ደግሞ ጭንቅ አይወድም። በቃ የመጣውን ሁሉ እዛ ስለተቀመጠ ብቻ ሚዘጋል። ከዘጋ በኋላ ግን ምን ሆኜ ነው እኔ እኮ ምን ይሻለኛል ምናምን ብሎ የሚሰከሰካል። አንዳንዱ ደግሞ ከልቡ ዘግቶ የሚሄዳል። ሄለን እንዴት ያለች ሰው ናት? ለምሳሌ ስትሄጂ ሬስቶራንት ምትዘጊ ነሽ ወይ ሂሳብ ሲመጣ ስልክ እየጎሽ ምትወጪ? እንደው ቆንጆ ጥያቄ ነው ያነሳኸው። እንደው ጓደኞችም ካላችሁ የድሮ ጓደኞች አዳዲሶችም ካላችሁ ጥያቄ ጥያቄ ማለት ነው። ቆንጆ ጥያቄ ነው። እኔ ሬስቶራንት ሲሄድ ማለት ነው እንኳን ሊከፍሉ ዞር ብሎም አያዩትም ቢሉን ሁሌ እናቴ ትሙት ሁሌ እኔ የምከፍለው። ተማሪ ሁኜ ራሱ ማለት ነው እንደዚህ ሬስቶራንት ሻይ ምናምን ጁስ ስንጠጣ እናቴ ትሙት እኔ ነው የምከፍለው። ትልቁም ሁኜ እኔ ነው የምከፍለው። አይደማቸውም፣ አይወጣቸውም። ጠቅላላ ቋጣሪ። የልደቴ ቀን እኔ ነኝ ሁሉን ነገር የምዘጋው። ኢቭን ራሱ ለልደቴ ስጦታ አይሰጡም። ብር ሰጥቻቸውን ስጦታ ራሱ ገዝተው የሚሰጡ አይሰጡም። የኔ ጓደኞች ምን አይነት ጓደኛ እንዳለኝ አላውቅም። አብዛኛዎች የኔ ጓደኞች ብርን በተመለከተ ጭራሽ አያወጡም። 5 ሳንቲም ከኪሳቸው ከቦርሳቸው አይወጣም። ዘላለም ዓለም ይህን እንደከፈልኩ እና ቤተሰቦች ፋብሪካዎች ምናምን አላቸው፣ ነጋዴዎች ናቸው። እንደዛ ሳይሆን ማለት ነው እኔ እንትን የሆነ ሼም ይዛል ይታያል አይደለ? የሆነ አሁን እኔ ጓደኞቼን ማስጨነቅ አልፈልግም፣ ግን ትታዘባላችሁ። ከአሁን እታዘባለሁ። ሁሌ በከፈልኩ ቁጥር እታዘባለሁ። እንደ እነዚህ ሰዎች ለምን ዝም ይላሉ ላለው ለምን የሆነ ነገር አያደርጉም? ሼም የለም። ከዚህ ጋር የተያዘ ጥያቄ ልጠይቅሽ። ጠይቅኝ። አሁን ጌመሮች የምትታሙበት አንድ ትልቅ ጉዳይ አለ። ለምሳሌ ሄለን እውነት የምትናገር ልጅ ስለሆነች ይህን ለሪከርድ ታደርጋላችሁ። ሄለን የቀጠሮ ጌም ካላት አይዞሽ አትፍሪ። ቀላል ጥያቄ የምጠይቅሽ ሄለን የቀጠሮ ጌም ካላት አይዞሽ፣ ፊትሽን እያየሁኝ ጥያቄውን አስተካክለዋለሁ። የሚያስደነግጥሽ ምናምን ከሆነ ችግር የለም፣ የተካንኩበት ነው። አሁን ሄለን የቀጠሮ ጌም ካላት ጌመሮች ይሰጧታል። ከዛ ሄለን ትመዘግባለች። እንትና 3 አንበሳ፣ እንትና 2 አንበሳ፣ እንትና 4 ፍላወር ምናምን ብለሽ ትመዘግቢያለሽ። ከዛ ከነሱ አንዱ ደግሞ የቀጠሮ ጌም ሲኖረው በሰጡሽ ልክ ሄደሽ ትሰጫቸዋለሽ። ስለዚህ ጌመሮች የመጀመሪያው ጥያቄ ጌመሮች እንደዚህ የመሰጣጣት ምናምን ልምድ አላችሁ ወይስ ዝም ብሎ ያሉባልታ ነው ሰው የሚያወራው? በነገራችን ላይ ቴዳ እኔ እዚህ ጌመር ሆኖ ለልደት የመጣው ጊፍት ሰጠው አያውቁም፣ ለጌሜም ሰጠው አያውቁም፣ ጌመሮች ለኔ ሰጠው አያውቁም። የሰጡት ውስን ናቸው። በስም አውቃቸዋለሁ፣ እዚጋ ስም አልጠራም። ውስን ናቸው። 2 ወይ 3 ቢሆኑ ነው ከጌመር እንጂ ሁሌ ጊፍተር ነው ሰፖርት የሚያደርገኝ። ኦፍኮርስ አንዳንድ ጀማሪ ጌመሮች ሲመጡ ሂጂ አቅሜን አግዛለሁ። ዋነኞቹ ስትጫወች መተው ሰፖርት አደረጉሽም? ሲጀመር ቲክቶክ ላይ እኔ ጓደኛ ምናምን የልብ ጓደኛ የለኝም። እንደዚህ መተዋወቅ ነው፣ እዚጋ መተዋወቅ ነው እንጂ የልብ ጓደኛ የለኝም። ሲቀጥል ግን እኔ ለምሳሌ ጆን ነገር ብሰጣቸው በዛን ያክል ነገር እኔ አልጠብቅም መጥተው ይሰጡኛል ብዬ።
ያንን ነገር አልጠብቅም። ቢኮዝ እኔ የማደርግላቸው ይሰጡኛል ብዬ ሳይሆን በቃ ሰፖርት ማድረግ አለብኝ። ሰፖርት አደርጋቸዋል። መጥተው ይመልሳሉ ምናምን፣ ያ ሌላ ጥያቄ ነው። ላይመልሱም ይችላሉ፣ ሊመልሱም ይችላሉ። ግን እዚህ እንደ መተዋወቅ እንደ ጓደኛ ከሆነ ስማቸውን አንጠራም። 3 ሰዎች አሉ፣ 3ቱም ሴቶች ናቸውና ሌሎችን ተውት። እሺ ሄለን ለቀጠሮ ጌማቸው አንቺ አንበሳ ምናምን ስትሻቸው ኦብቪየስሊ አንቺ የእነሱ የቀጠሮ ጌም ላይ የሆነ ነገር አድርገሽላቸው የአንቺ ደግሞ የቀጠሮ ጌም ላይ የሆነ ነገር ማድረግ አለባቸው። እኔ ቀጠሮ ጌም አንድ ነው የተጫወትኩት እስካሁን ማኪ ጋር የተጫወትኩት እስከዛሬ ጌም ከጀመርሽ አንድ የቀጠሮ ጌም ብቻ እንጫወቱ ማኪ ጋር ተጫወትኩ። በቃ ከዛ ውጭ ዝም ብሎ አጫዎችን ይላሉ። እርዳታ ሲኖር ለእርዳታ ላጫወታቸው ይችላሉ። ኦር መጽሐፍ ሊያስመርቁ ሲችሉ ለራሳቸው ሲሉ ነው፣ ለራሳቸው እንጂ የቀጠሮ ጌም ምናምን ሳይሆን በቃ እንትና ላጫዎች ይባላል ለመተባበር አጫወታለሁ እንጂ የቀጠሮ ጌም ማኪ ጋር የተጫወትኩት ነው። የቀጠሮ ጌም አልተጫወትኩም። ሄለን ግን እንደዚህ ከውጭ ስትዋትና ቀርባችሁ ስትዋት በጣም የተለየች ልጅ ናት። ሆነን ለመናገር እኔም የሚታየኝ የዋህነትሽ ነው የሚነበብብኝ። እኔ የሚታየኝ ነው የምነግርሽ። እሺ በቃ እኔ አድቫንቴጅ ተወስዶብኛል ብለሽ ታስቢያለሽ? ብዙ ጊዜ አድቫንቴጅ ወስድብኛል። ግን እኔ ነገሮችን ከተለያየ አቅጣጫ ነው የምወስዳቸው እና ቴዳ የእኔ ሰዎችን በአንዴ አልቀየምም፣ በአንዴ አርቅም። አይቼ ሲመረኝ ብቻ ነው የምርቀው እንጂ ኢቭን ለመናገር ራሱ ሰውን ለማስቀየም የሆነ ይደብረኛል፣ ሸም ይዘኛል። ግን አይቼ መጨረሻ ላይ ቀስ በቀስ እርቃለሁ፣ እርቀት እንጠብቃለን። እዚህ ቲክቶክ ላይ ማስቀየም ይሰዋል ማትረሹ ቲክቶክ ላይ እኔ በአካል ሰው አስቀይሙኝ አያውቅም። ማርያምን በአካል ጎረቤትም ዘመድም ጓደኛ ማለት ማስቀይም በምናምን መቀየም ካለ ቲክቶክ ላይ ከሆነ ያዘንሽበት ቀን በንግግር በምናምን ሰው አስቀይምሽ? አዎ በጣም ብዙ ጊዜ። ምንድነው ያሳዝንሽ ነገር? ለምሳሌ ቀን ጊዜ ንግር ባይናገር ኖሮ ምናምን ብለሽ ያዘንሽበት ጊዜ አለ? ያዘንኩበት ጊዜ አለ። እኔ ሲሰድቡኝ አክቹዋሊ እኔ አልቀየምም። እናቴ ሜይ ቢ ከተሳደቡ ያሳዝነኛል። እናቴን ከተናገሩ እኔ እንኳን ለምጄዋለሁ። ቲክቶክ ላይ መሰዳደብ ያለ ነው። ወደ ፋሚሊ ሴ ግን ትቀየማለህ። እናት የሚሳደቡ ሰዎች ሲጀመር ክትባት ያመለጣቸው ሰዎች ናቸው። ሁሉም እናቶች መከበር አለባቸውና በዛ ምናለው። እናትም ብቻ ሳይሆን ሲጀምር ሰው ራሱ ሳይደርስበት ዝም ብሎ እኮ መሬት ተነሱ መሳደብ ራሱ እኮ የጤነኝነት አይደለም። ስድብማ ቲክቶክ ላይ የተለመደ ነው። ሁላችንም እኮ አሁን አንተ ስትናደድ ራሱ በባለፈው እንትናገ የነበረ ጸወች አለ ትነጋገራለህ እኮ። ስድብማ የተለመደ ነው። ግን አልፎ አንዳንዴ አሁን ምንም በሌለውበት የሚያውሉኝ አሉ። ዝም ብሎ ከመሬት ተነስቶ ስም የሚጠሩ አሉ። ከዛ ደግሞ መጥተው ደግሞ እንደገና ስቴጅ ላይ መጥተው ደግሞ ሰው ሲሳደቡ ምናምን ሳይ እናደዳለን። በጣም በፍጹም መተባበር ላይ የተመሰረተ ውይይት ነው ማድረግ ያለበት። አንዳቸውን አክብረው እንዲያወሩ ነው የምፈልገው። በዛ ሲሆን እናደዳለን ምናምን። ቴዳ በነገራችን ላይ ማለት ነው ያንተ ላስላስ በጣም ነው የምታስቀው። በጣም ነው ፊት ላይ ንዴት የለም ማለት ነው። ሁለታችሁ ላይ ፊታችሁ ላይ ንዴት የለም እና የሆነ ያላል በቃ ደስ የሚል ክብሩን የጠበቀ ንግግር ነው ያደረጋችሁ። ታች ላይ ስድብም አይባልም ነበረ። አዝናናለሁ ላስላስ ያ በጣም የምታዝናናው ትመቸኛለህ። ይመች። በጣም ማረሳት ንግግር አለች፣ ግን እዚህ ጋር አሁን ይቅር ያለበት ታሪክ ስለሆነ ታስቃለህ። ታስቃለህ ላስላስ ስታደርግ። እንግዲህ ሰው እንደዚህ የሚስቅ ከሆነ
እኔ ለምሳሌ አሁን በሰዓቱ ልናደድ እችላለሁ። ከዛ በኋላ ግን እረሳለሁ። በተለይ የሆነ ቦታ ቱግ ምናምን እንደሚያደርጉኝ ምናምን ሰው ሳይ ቶሎ እናደድና ከዛ በኋላ ስትናደድ ፊት ላይ እኔ ስናደድ አይኔ ይቀላል፣ ፊቴ፣ ጆሮዬ፣ ሁሉ ሰውነቴ ቀይ ነው የሚሆነው። ስትናደድ አንተ ያስታውቅባል እነዚህ ፊት ላይ ወይስ አይታወቅብን? አበባ ስሞላሽ አበባ ጋዝ እኔ ቤት ምን ይሉኛል መሰለሽ? አሁን ቤተሰቦቼ አንዳንድ ጊዜ ማናችንም ማንችለውን ነገር ቴዲ ይችላል ይሉኛል። በቃ በጣም እኛ ማንችለውን ከትዕግስታችን በላይ የሆነ ነገር ማናችንም ምንችለውን ነገር ደግሞ ቴዲ አይችልም ይላሉ። ሁሉም ሰው ሊታገስ የሚችለው ነገር ትንሽዬ ነገር ልታናደኝ ትችላለች። እንዴ ትዕግስታ አበዛ ምናምን ብለው ሰው እስኪናደድብኝ ድረስ ደግሞ የምታገሳቸው ብዙ ነገሮች አሉ። የእግዚአብሔር አፈጣጠር መቼ ስለልዩ ነው። ያ ልዩ ነው። ልክ ነህ። ኦራይት ሞላልህ አበባ አስሞላ እንጂ። እሺ ሌላ ጥያቄ ሄለን፣ 3 ምርጫ ልስጥሽ። ባልሽ ነጋዴ ከሚሆን፣ ባልሽ ባለስልጣን ከሚሆን፣ ባልሽ መንፈሳዊ ሰው ህይወቱን በቃ ለእግዚአብሔር የሰጠ መንፈሳዊ ሰው በቃ ይሄ በቃ ባይዘበው ይሄዳል አይደል? የትም በቃ ምንም በቃ ጥርጣሬ ማይገባሽ ቀንም ማታም የሚጸልይ ቀንም ማታም ስለ ጽድቅ የሚያወራ ከሶስቱ የትኛውን ፒክ ታደርጊያለሽ? ነጋዴ ፖለቲከኛ ነው፣ መንፈሳዊ ሰው ነው። ፖለቲከኛ ሳይሆን ፖለቲከኛ ብቻ ስልጣን ላይ ያለ አድራጊ ፈጣሪ ስልጣን ላይ ያለ። ሁሎችም በየስራቸው ባሉበት ነገር አከብራለሁ። ነጋዴውንም ያንንም መንፈሳዊ እኛም እንዳንችን እናከብራለን። ሁሉም ሰው ያከብራል። አሁን ምረጭ ነው የተባልሽው። ስመርጥ ግን መንፈሳዊ እኔ እንጃ እኔ እንትን ምለው የሆነ ማስታስተው መጥፎ ነገር በቃ ወደ አንዱ ነገር መገፋፋው ይመስለኛል። ቢኮዝ እኔ በእምነት ማለት በእምነት ጠንካራ ስላልሆንኩ ሜቢ እሱንም እንዳላሳስተው እሱንም ባልሆነ አቅጣጫ እንዳልወስደው እፈራለሁ። አሁን እንዳይከፋው ብለሽ ነው እንጂ ቃላት የምታሰማው ምንድን ነው? ኖ እንዳይከፋው ነው አይደለም። አንዳንድ ሴቶች በቃ ወንዱን ሳይፈልጉ ሲቀሩ አንተ በጣም ጥሩ ሰው ነህ ምስኪን፣ እኔ ግን ለአንተ አልሆነህም ይላሉ። መለይ ሲፈልጉ አይደለም። መንፈሳዊ ሰውዬ አታስታሚው፣ ችግር የለውም ይገባዋል። እሱ ከሶስቱ አንዱን ፒክ አድርጊ ማለት በቃ ገብቷል። እኔ እኛ ገብቶናል። ግድ የለሽ ማለት በመንፈሱ አሁን ባለበት ከእግዚአብሔር ጋር ባለው ግንኙነት እንዳላቋርጥበት ይቆያ። ነጋዴው ደግሞ አሪፍ ነው፣ ይነግድ፣ ቆንጆ ነው። ነጋዴ ይመቸኛል፣ የስራ ሰው ወዳለው። ግን ባለስልጣን እንፈልገዋለሁ። አንዳንድ ማድረግ የሚፈልጋቸው ነገሮች ስላሉ ባለስልጣን የሆነ ፓወር ከእግዚአብሔር ነው። ለመንፈሳዊ ፓወር የሚሰጠው ፈጣሪ ነው። በእርግጥ ግን ባለስልጣን እንፈልገዋለሁ። ብዙ ጉዳዮች አሉ። መጨረሻ ስማርት ልጅ ናት። አይታችኋል? ነጋዴውም ባለስልጣኑ ነጋዴውም ሰባኪው ባለስልጣኑ ሲፈቅድ ነው የሚንቀሳቀሱት። ስለዚህ ሌላ ጥያቄ ሳለ በጣም ነው የገባኝ። ምክንያቱም ነጋዴውም በእጅ ይጠናል፣ ሰባኪው ሰባኪ ነው። ካልተፈቀደለት ተፈለገ አይሆንም። እሺ አሪፍ ምርጫ ነው። አሁን ለምሳሌ ሰዎች አሟሟቴን አሳምረው ይላሉ። አንዳንድ ጊዜ ሲያወሩ
የሌላ ሰው ሞት ሲሆን ጌታ አሟሟቴን አሳምረው ምናምን የሚሉ ሰዎች ስንትሽ ታውቂያለሽ? አለው ደግሞ ታሞ ሞትን ያለ በስንት ጣሙ ምናምን ይላል። አንዳንዱ ምታም አልፈልግም ጭጭ ነው በተኛውበት ይውሰደኝ ምናምን የሚሉ ሰዎች አሉ። እኔ መመኝልሽ ለአንቺ እንዲሁ እንዳለሽ ሳትጨምሪ ሳትቀንሽ 150 ዓመት እንድትኖሪ ነው። እንዲሁ እንዳለሽ አመሰግናለሁ። እንዲሁ እንደሳቅሽ እግዚአብሔር ይስጥህ። ለአንተም አሜን። ለአንተም ይስጥህ አሜን። አሁን ከ150 ዓመት በኋላ እንዴት ብትሞቺ ደስ ይልሻል? ከ150 ዓመት በኋላ አሟሟትሽ 150 ዓመት ይቅርና እንዴት ብትሞቺ ይሻልሻል? ጠይቀኝ። እሺ እኔ እንዴት ብሞት ደስ ይለኛል መሰለህ? እግዚአብሔር ጊዜ ሰጥቶኝ ብሞት ደስ ይለኛል። ማለት ምድር ላይ የሰራኋቸውን ኃጢአቶች ለፈጣሪ ተናዝዤ ያችን ቀን ቢሰጠኝ ደስ ይለኛል። አሁን ሳላስበው እዚህ ጋር ላት አድርጎ ቢወስደኝ ብዙ የሰራኋቸው በጣም ብዙ ኃጢአቶች አሉ ሳልዘጋጅ ማለት በምድርም ሳያምርብኝ የሰማዩንም ማበላሸት አልፈልግም እና በቃ የሆነ ጊዜ ሰጥቶኝ እንደውም ፈጣሪ እንደው ይሰማኛል በእርግጥ እንደው ካላስቸገርኩ መድኃኔዓለም የምሞትበትን ቀን ብትሰጠኝና ተዘጋጅቼ ብጠብቅ ደስ ይለኛል እንጂ አንዳንድ ሰው ታምሜ አልሞት የሚሉ ሰዎች አሉ። ታምሞ ሞት በጣም ቆንጆ ነገር ነው። ትሄዳለህ በጣም አንደኛው አሁን ለምሳሌ እናትህ ታማ ስትሞትብህ አይቆጭም። አስተማሃታል፣ አይተሃታል። ድንገታዊ ነገር አይደለም። ብዙ ነገር ታደርጋለህ ከእሷ ጋር። ድንገት ግን ብትሞትብህ ሌላ ሀገር ሆነ ይቆጭሃል። ብዙ ሰዎች እንደው የሚቆጫቸው ወይ እናቴን ሳልቀብር ሳላስታማት ሰው እንትን ይላል፣ ይቆጫል ማለት ይጸጽተዋል። ስለዚህ ታሞ መሞት ነው የመሰለ ነገር የለም። ከፈጣሪም ጋር ጊዜ አለ፣ ከቤተሰቦችም ጋር ጊዜ አለ። ያው ሁላችንም መጨረሻ ላይ ሞታችን አይቀርም። የአደጋ ሞት ነው ያልወድም። በነገራችሁ ላይ ቅድም ጀምሬላችሁ ነበር። ባለፈው ሳምንት እኔ ጋር በታሪኬ ለመጀመሪያ ጊዜ ቴዲ ጋሽ እንትና ይፈልጓል ጋሽ ሰለሞን ሲባል እርዳታ አዳማ ለሚገኙ የአረጋውያን መርጃ ድርጅት የሚንቀሳቀሱ ወጣቶች የእናት ፍቅር መጥተው ነበር። እኔ ቤት ያሉ ሰዎች ብዙዎቹ ቃል ገብተው ነበረ። እኔም ቃል ገብቼ ነበረ እንደማስጀመሪያ ብዬ። ብዙዎቹ ቃል የገቡትን እንዳስገቡ ነግረውኛል። አዲ ሰለሞን $250 እንደላከች ነግራኛለች። ቤቲ የውበት ሳሎን ቀደም ሲል እንደነገርኳቸው እሷም እንደዛው አስገብታለች። አንድ ደግሞ ስሙ እንዲጠቀስ ያልፈለገ በጣም የእግዚአብሔር ሰው በጣም ምስኩን ሰው ግን በሰዓቱ 200,000 ያለ ሰው ታውቃላችሁ። 200,000 ቃል ገብቶ ነበረ ቤት ገብቶ ለዚህ አረጋውያን መርጃ ድርጅት ይህ ገንዘብ 200,000 ለኔ ተልኳል። ለአዳማ ላሉ ሰዎች ነገ ከነገ ወዲያ ባሉ ጊዜዎች እንደሚገባላቸው በዚህ አጋጣሚ ለመናገር ነው። ሁላችሁም ቃል የገባችሁ ሰዎች ያስገባችሁ በሙሉ እግዚአብሔር በወጣው ይተካ። ቃል ገብተው እንትን ያላሉ ለማስታወስ ያለው ላስገባችሁም እግዚአብሔር እድሜና ጤና ይስጣችሁ ለማለት ያለው። እሺ ወደ ጥያቄያችን ይዘልን ዴኒን ታውቀዋለህ? ዴኒ ምን እንዳለ ታውቃለህ? እኔ አልሞትም 100% እርግጠኛ ነኝ አለ። ዴኒ ስማርተስት በጣም ስማርት ከሚባሉ ሰዎች እዚህ ቲክቶክ ላይ አንዱ እሱ ግን ተሸወደ ማለት ስማርት ሆኖ ግን ሞት የለም ብለዋል ማመን ጀመረ። የራሱ እምነት ነው። ሞት የለም ካለ ያሳየናል። አንድ ሰው አሳያለሁ ሞት መጠበቅ ነው ወይም ደግሞ መጨረሻውን ማየት ነው። ከሞተ በኋላ ማን ይነግረዋል መሞቱ? አሁን አንቺ ኮምፒቲሽን ውስጥ መግባት ከፈለግሽ ሳትሞቺ ከሱ እኮ መጠበቅ ነው ያለብሽ። ዴኒ እዚህ ውስጥ ነው። አንድ ሰው አልሞትም አትሞታለህ እንዴት ያለሽ አይደለም። የሰው ልጅ ሲሞት አሁን የሆነ የሰው ልጅ ሲሞት መሞት ግን ከሱ ቀድመሽ አትሞቺ እንድነግረው ከሱ ቀድመሽ ባለመሞት ብቻ ነው። ከዛ ውጭ ለምን ትከራከሪያለሽ? ቆይ እስኪ እንደው ዴኒ እኮ ገባ እንዴ?
እሺ ሰላም ብለናል። እንዴት ናችሁ? ቴዳ ወሳብ እንዴት ነህ? አለን። ይሄ እኮ በጣም ኤንሸንት እኮ ኖሌጅ እኮ ነው። ኢሞርታሊቲ እኮ አይ ሚን ሙቪ ምናምን አላያችሁም? ባይ ዘ ዌይ ሙቪ ሃዝ አ ትሩዝ ዩ ኖ ኢትስ ናት ኦንሊ ፊክሽን ብቻ አይደለም። they want to tell us truth through movies ምናምን ነገር እና ኢሞርታሊቲ አክቹሊ እንትንም አለ ይባላል። ምንድነው እጽ አለ ይባላል ኢሞርታል የሚያደርግህ ግን ዩዥሊ በእንትን አሁን ትቤት ውስጥ ባለፈው እንደውም የሆነ ሪፖርት ወጥቶ ሳይ ነበረ ቴክኒክሊ ላይክ ኢሞርታል ናቸው። ትቤት ውስጥ ነው ያሉት እና ኢሞርታል ናቸው። so which means አይሞቱም ማለት ነው። ይኸውልህ the thing about it is one thing that we always feel is ሁሉ ነገር እዚህ ምድር ላይ የምናደርገው የአስተሳሰባችን ሪዛልት ነው። we manifest everything that we think. The thought manifests. It's just energy and frequency. I know it's so hard to understand this concept, but everything አስተሳሰብ ሪዛልት ነው። በአማርኛ አድርጋው በደንብ እንዲገባል። እና ሁላችንም የምንኖረው ህይወታችን የምናስበው ሪዛልቱ ነው። የዛ ውጤት ነው። የሀሳባችን ውጤት ነው። አንድ ሰው ሀብታም ሆኖ ቢኖር ሪሊ ፎርቹኔት ስለሆነ ምናምን አይደለም። በቃ ሰምሃው ፕሮግራም ሆኗል ጭንቅላቱ እንደዛ እንዲሆን። የአስተሳሰብ ሪዛልት ነው ሁሉ ነገር ማለት ነው። እዚህ ምድር ላይ ሰው ሟች ነው፣ ሰው ፈራሽ ነው፣ ሰው እንዲህ ነው ብለን ሰብኮንሽስ ማይንዳችን ኦልሬዲ ፕሮግራም ስለሆነ እሞታለሁ ብለን ነው የምናስበው። እና ስንታመም ምን ስንል like we give up, we die. Usually you don't. It's all in the thought. አስተሳሰብ ውስጥ ነው ያለው። ጥያቄ አለ። አንተ ከምታውቃቸው ከጓደኞች or ከቤተሰቦች ውስጥ የሞተ ሰው የለም? እንደዛ አይነት አስተሳሰብ ያለው የለም ሲጀመር። ሁላችንም እሞታለን ብለን ነው የምናስበው። that's what I'm saying to you. like እኛ ሶሳይቲ ውስጥ ሁሉም ሰው እሞታለሁ ሞት በቃ ሪያሊቲ ነው ብሎ ኦልሬዲ ፕሮግራም ያደረገ ነው። ተነግሮሻል እኮ ትንሽ እምነት ካለሽ እኮ ተራራ ማንቀሳቀስ ትችላለሽ ተብለሻል እኮ። ስለዚህ ይሄ እምነት ደግሞ የሚጀምረው ስለአንቺ ስፔሻሊ እኔ ብለሽ የምትናገሪው ነገር ማኒፌስት ነው የሚያደርገው። በቃ እኔ አልችልም ካልሽ ስለዚህ ለእንትኑ ለእምነቱ ከመጽሐፍ ቅዱስ ከጠቀስ ለእምነቱ ከመጽሐፍ ቅዱስ ጠቅሳለህ። አሁን ለምሳሌ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዛ ሂድ ብትሉት ይሄዳል። አሁን የኔ ትርጓሜ አክቹዋሊ ተራራን ሂድ ብትለው ይሄዳል ማለት አይደለም፣ ግን የእምነትን ጥግ ሊያሳይ ስለፈለገ ነው ኢየሱስ ክርስቶስ ሲነግራቸው በእኔ ማንኛውንም ነገር ማድረግ ትችላላችሁ፣ ሽባ ትፈውሳላችሁ፣ የታመመ ታድናላችሁ፣ እናንተ ብቻ እምነት ይኖራችሁ የሚለውን ትምህርት ለማስተማር ነው። አውዱ እንደዛ ነው። ግን ኦኬ እንደዛ አንተ እንዳልከው ነው እንኳን ብለን ብንወስድ ምንም ነገር ማድረግ ይቻላል የሚለውን ከመጽሐፍ ቅዱስ ከጠቀስክ ሞትም እንዳለ መጽሐፍ ቅዱስ ይናገራል። እሱ እንዴት ታደርጋለህ? That's a very good question. First of all, እንግዲህ when it comes to እምነት ያንዳንዱን ብሬክዳውን እያደረግን ነው ማውራት ያለብን። especially ደግሞ ኤቪደንስ ይዘን ማለት ነው። በጣም ብዙ የተጨመሩ በጣም ብዙ የተቀነሱ ነገሮች አሉ። መጽሐፍ ቅዱስ ስፔሲፊክሊ ኮንትሮል ለማድረግ ነው ሶሳይቲን ነው እንግሊዞች እንደ ቱል የተጠቀሙበት ዓለምን ኮሎናይዝ ለማድረግ እና they have to make you somehow weak in order for them የነሱ ስሌቭ እንድትሆንላቸው ዊክ ማድረግ አለባቸው። one of the things that successfully የሰሩት ምንድነው ሰው ማንነቱን እንዲረሳ ማንነቱን እንዲያጣ ነው የተደረገው። አምላኩ ውጪ ተደረገለት። እምነት ብለን ስንል ደግሞ እምነት ማለት የሆነ ነገርን ማመን ማለት መቻል አይደለም። ባይ ዘ ዌይ እነኚህ ከመጽሐፍ ቅዱስ ውጪ ያሉ መጽሐፎች እነ ናገምሃዲ ስክሪፕት፣ እነ ኢጅፕት ያሉ ፓፒረሶች፣ ሜሶፖታሚያ ውስጥ የተገኙ እነ ዴድ ሲ ስክሮልስ and stuff, they hold the truth and it talks about specifically how you can become immortal. ይሄን ዕውቀትና እውነት ያወቀ ሞትንም አይቀምሳትም ይላል። አሁን አንድ ሰው ልጠቅስልህ ትችላለህ። አሁን ለምሳሌ ኢሞርታል ነው እስካሁን ያለ እሱን ነው የምልህ። ቲቤት ውስጥ አሉ እንደዚህ። አሁን ሲጀመር ዓለሙም ራሱ ሊያሳይህ አይፈልግም። because ያ it's very threatening ላለው ለምሳሌ ማጥቆስዋል። ለምሳሌ አሁን እሱማ የትኛውም ሀገር ላይ እንዳይጠፋ። ለምሳሌ አሁን ብዙዎቻችሁ የምታውቁት እኔ እንደውም አንድ ኢንተርቪው ሰርቻለሁ ከነ ሻምበል ቶሎሳ ቆቱ ጋር ከነ አበበ ቢቂላ ጋር የሮጣ አንድ የሀገረ ሰላም ሰው አለ። አወቃችሁት? የሀገረ ሰላም ሰው ይሄ አትሌቲክስ 80 ዓመቱ 83 ዓመቱ ግን ህፃን ነው የሚመስለው።
ምክንያቱም ሃይላንድ አካባቢ ነው። ሀገረ ሰላም ማለት የመጨረሻ ቀዝቃዛ አካባቢ ነው። ብዙ ሰዎች ላይፍ ኤክስፔክታንሳቸው ራሱ እዛ አካባቢ 80-90 ምናምን ነው። በጣም ቀዝቃዛ ነው። ኢቨን ዋሚ ነው ስሙ አልኮል ነገር። አሁን ብዙዎቹ እዛ ሀገረ ሰላም የምትሄዱ አረቄ ማይጠጣ የለም። አረቄ ይዛሉ፣ ኢነርጂ የሚሰጣቸው ማለት ነው። ሀገረ ሰላም ላይ አረቄ ብትጠጪ እዛው አሰክሪ። ስትመጪ ሞቃት አካባቢ ከሀገረ ሰላም ወጥተሽ የተወሰነ አካባቢ ጋር ስትደርሺ ነው የምትሰክሪው። በጣም እንትን ነው፣ ረጅም ዓመት ይኖራሉ። እና ከዛ አካባቢ ወጣ ሰው ነው እሱ። እንኳን የኔ የእድሜ ጣሪያ 150 ነው፣ ከዛ በላይ አልሄድም ይላል። ከዛ በላይ የኖሩ ሰዎች 183 ምናምን እንዳሉ ይናገራሉ። እድሜያቸው 183 190 ኢቨን የዓለም ራሱ ትልቅ እድሜ የኖረው ሰውዬ በመቶ ስንት ነው? በ179 ዓመቱ ነው ባለፈው ዓመት የሞተው። አሁን እነዚህን ጊነስ ቡክ ላይ ተመዝግበው ካሉ ሰዎች ከምናውቃቸው እነሱም ሞተዋል። ከነሱ ውጪ ኢሞርታል ካልክ ሲንስ ዓለም ከተፈጠረ ጀምሮ ነው እያልክ ያለው። ልጠቅስልን የምችለው ሰው አለ አሁን ኢሞርታል ሆኖ እስካሁን ያለ? ይኸውልህ አሁን ለምሳሌ 700 ዓመት የሆነው ህንድ ውስጥ ቲቤት ውስጥ እንትን የተባለ ሰው አለ። አሁን እነኚህ ሲጀመር ይሄ ዓለማዊ የሚባለውን ነገር አይፈልጉትም። ስትበቃ ላይክ when you become enlightened ስትሆን ይሄ ዓለማዊ ነገር እስራት ነው። so you don't really want anything to do with this world in general ማለት ነው። because we just first of all we need to be able to understand ይሄ ዓለም እንዴት እንደተፈጠረ according to Bible የምትሄድ ከሆነ it's all about godly, but that's not true because ይሄ ምድር የተፈጠረው ደሚ እርጅ በሚባል ነው። ደሚ እርጅ ደግሞ ቴክኒካሊ ይሄ ምድር የፈጠረው ማቴሪያላይዝ ያደረገው ይሄ ማተር ላይክ የኛን ኢነርጂ ሶል የሚባለውን ነገር አስሮ ለማስቀመጫ ነው፣ ስሌቭ ለማድረጊያ ነው። it's a slavery system entirely ይሄ ሲስተም ዲዛይን አድርጎ ሲሰራው ማለት ነው። እና ይሄ ምድር በአጠቃላይ የሆነ ነፍስህን ወይንም ይሄ በቃ ኢነርጂ ከጋድ የመጣውን ኢነርጂ ኢንትራፕ አድርጎ እንዲያስቀምጠው ነው ኤቭሪቲንግ ዲዛይን የተደረገው እዚህ ምድር ላይ። ስለዚህ ኢቭን ኢየሱስ ክርስቶስም አይተህ ከሆነ ይሄ ምድር መተው አለብህ ይላል። in order for you to be liberated like እንትን ለማለት ይሄ ምድር መተው አለብህ ይላል። ይሄ ምድር ከንቱ ነው ይላል። so this world is literally designed by the demiurge, the false god ማለት ነው። If you really pay attention in the Bible, the God actually doing what Satan is doing. Magdal, Masfararat, baka like all of these attributes that you see is like Satan የሚያደርገው ነገር ነው የሚያደርገው really ማለት ነው። That's like subliminally programmed ስለተደረገ ነው እንጂ if you really pay attention, does really God do this? Like እንዴት ነው God ሁሉን አስቀድሞ የሚፈጥር የሚያውቅ የሚጸጸተው? Like it doesn't make any sense. Why would he regret እንዴት ያደርጋል? ቀድሞ የሚያውቅ ገባምለ እንዴት አዳም ያለበትን ቦታ አያውቅም? ሁሉን አዋቂ ከሆነ there's so many things that you can ask that you cannot get an answer for. አሁን የእንትንን ታሪክ ስታይ የኢዮብን ታሪክ ስታይ እንዴት ነው ሰይጣን እግዚአብሔርን ፕሮቮክ አድርጎት ኢዮብን ሊፈትነው የሚሄደው? እግዚአብሔር ፕሮቮክ ያደረገው ሰይጣን ነው። Why would that happen? Like when you really pay attention, this is like the false god like ራሱን እንትን አድርጎ ጋድ ነኝ ብሎ ህዝቡን አሳምኖ ሁሉንም አሳምኖ ሁሉም እንደ ጋር ተቀብሎታል። but really when you look at the attribute በቃ ከኔ ውጪ ከአንድ አምላክ ውጪ የምታምልክ ከሆነ በቃ ትጠፋለህ። like everything that Satan do he does. So with that being said, all the knowledge ደብቆብሃል everything, especially ደግሞ when it comes to ይሄ like liberty የሚባለውን ነገር ይሄ በቃ አለመሞት የሚባለውን ነገር all of this ደብቆብሃል እንጂ Jesus Christ himself he literally said በእኔ ብታምኑ እኔ የሚሄደውን ብትከተሉ ከኔ በላይ ማድረግ ትችላላችሁ ይላል። so which means ስጋህን ማድረግ ትችላለህ ማለት ነው። ከኔ በላይ ማድረግ ትችላላችሁ ካለ everything እሱ ያደረገውን ማድረግ እንችላለን ማለት ነው። it's just that ይሄ እንትኑ የተሰራው ምድሩ ሲሰራ ግን በቃ ላይ ጭንቅላታችንን ኦልሬዲ ቆልፎታል። ገባ በቃ ላይ መቀበልም እኮ አትፈልግም። አሁን ብዙ እዚህ ውስጥ የሚናደድ ሰው አለ because ተቆልፏል ያ ጭንቅላት። ከዛ ውጪ የሆነ ነገር ሰይጣናዊ ነው ብሎ ነው የነገረ but the actual Satan when you pay attention the attribute የሚያደርገው እሱ ነው። ስለዚህ ብዙ ነገሮች ተደብቀውብናል። እኔ ብዙ ነገር አንከቨር እያደረኩ ነው ያለሁት honestly speaking። እንዳልኩ one of it is immortality which is perfectly በደንብ በቃ preserve ተደርጎ የሰው ልጆች achieve ማድረግ የሚችሉት ነገር ነው። with that being said, of course it takes time። መብሰል አለ፣ መስከን አለ፣ enlightenment ይሄ መቀባቱ all of that አብሮ ይመጣል። ከዛ በኋላ
you could do whatever it is that you want. Okay. ያው belief ነው እሱ belief ነው ኦፒኒየን እና belief ይለያያል አሁን ይሄ ለምሳሌ ኦፒኒየን ቢሆን ማስቀየር ይቻላል የሰዎችን ኦፒኒየን beliefን ግን ማስቀየር የሚችሉት belief ሊደሮች ብቻ ናቸው አሁን ዲኤንኤ ኦፒኒየን ጠንክሮ belief ስለሆነበት እምነት ነው በጣም ይቅርታ I don't want to cut you off Teddy what you like attributing right now is completely opposite ምንም አይነት እምነት የለኝም ምንም አላምንም እኔ ሐሳቡን እኮ ነው አላምንም everything እኔ ማራቸው ነገሮች evidence based ናቸው which is knowledge ነው there is a big difference between knowledge and እምነት no ለምሳሌ አሁን ኢሞርታል ነኝ ብለህ ታስባለህ Yeah, we all could be. Yes. Of course, እምነት ነው evidence based ነው ዝም ብዬ ከእንትን I didn't bring it like an opinion form አድርጌ ያንን opinion ደጋግሜው solidify አድርጌው ሳይሆን ሁሉም ቢሊፎች በኤቪደንስ ናቸው ለምሳሌ አሁን No, believe evidence የለውም Teddy. I'm sorry. Belief is actually lack of evidence ነው belief is something ሳይንስ በተግባር ያሳያል አሁን ለምሳሌ ሃይማኖት ሰዎች ኤቪደንሳቸው የእግዚአብሔር ቃል ነው Right, but ስለዚህ አሁን ይሄ ለምን ሆነ authority ነው ያለ it's authority pretty much አሁን ለምሳሌ እነሱ የሃይማኖት ሰዎች ጋር ሄደን አሁን የምትሞግታቸው አንተም ባለ ኤቪደንስ እነሱም ባላቸው ኤቪደንስ ነው እኮ የነሱ ኤቪደንስ የተጻፈ ወረቀት authority ብቻ ነው አሁን አንተም የተጻፈን ኤቪደንስ አይደለም no mine is like science based fact based so many different evidence አስፈላጊነቱ ከባይብልም ከሳይንስም ሰዎችን የህይወት ተሞክሮም ተጠቅሳለህ የቱ ጋር ነው ያለው አንተ ለምሳሌ አሁን ሃይማኖት ሰዎች ማስገባለህ ቆይ የሃይማኖት ሰዎች ማስገባለህ መጽሐፍ ቅዱሳቸውን ይዘው ይመጣሉ ክርስቲያኖች ሙስሊሙ ቁርአንን ይዘው ይመጣሉ አይደለም አንተ ለምሳሌ ከነዚህ ሰዎች ጋር ዴቤት ተቀመጥ ብለህ ለውይይት ተቀመጥ ብለህ ምንድነው ይዘህ የምትመጣው አንደኛ life itself which technically science ማለት it's a study of nature okay science ማለት is specifically a study of nature okay so life ማለት እሱ ነው nature ማለት ኦኬ አሁን አንተ ባይብልን ለምንድነው የምታነሳው ብለህ ካልከኝ that's the only communication me and you can have like that's the only thing that we can at least መግባባት የምንችለው ቋንቋ ማትግባባው ለምን መሰለህ አሁን ለምሳሌ የሃይማኖት አንተ አንደርስታንድ ማድረግ አለብህ ስታተስ ኮ ለምሳሌ የሃይማኖት ሰዎች ኮንቨርሴሽን ከመጀመራቸው በፊት ማንንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይሏል በሌላ አባባል መናገር ብቻ አይደለም መስማትም በእግዚአብሔር ቃል ይሏል ሲሰሙም በእግዚአብሔር ቃል ነው ስለዚህ ከነሱ ጋር ክርክርና ለማሳመን ወይ እንዲያሳምኑ ከፈለክ አንተ የምትናገረው እንደ እግዚአብሔር ቃል መሆን አለበት ታሎና ይጫዎች I agree but this is what it comes to that የእግዚአብሔር ቃል ተብሎ ክሌም የተደረገው ነገር ከየት መጣ that's the question is going to be asked then we're going to talk about the genesis of bible who wrote the bible how is it አሁን ያለበት ኢቮልቭ አድርጎ እንዴት ደረሰ በዛ መሐከል በዛ ሂደት ውስጥ የተቀየሩ የተለወጡ ነገሮች አሉ ወይ እነኚህን ኤቪደንስ የሆነ ቤዝ ይዘት መጣለ ማለት ነው ታሪክ ይዘት መጣለ እንደገና ደግሞ መጽሐፋቶች አሉ ከባይብል በፊት የተጻፉ በጣም ሚረር የሚያደርጉ ባይብልን ማለት ነው ሜሶፖታሚያ ውስጥ በጣም ብዙ መጽሐፎች አሉ ኢጂፕቶሎጂ ውስጥ በጣም ብዙ መጽሐፎች አሉ all of these books that resembles to bible but they have a kind of stare away ደግሞ የሚያደርጉበት ፓርት አለ which you technically be like okay so ይሄ ቀድሞ ስለመጣ bible actually taking እነኝን accountabilityዎች ወሰደው ከእንደዚህ ነው ስለዚህ you come up with a conclusion based on these facts not just ስለተሰጠና ዝም ብለ ቁልፍ ብለ this is it ብለ የምትል ከሆነ I'm not going to argue with you first of all but if you like seeking for the truth and trying to find the truth in a conversation then we're going to talk about what comes first so then all of these አሁን ለምሳሌ ኢየሱስ ክርስቶስ ደቀ መዛሙርቶቹን ወደ ቀኝ እንትኑን ምንድነው የሚባለው መረቡን ወደ ቀኝ ጣሉት የሚለው ምናምን ፓርቲ ነው how ብዙ አሳ እንዳጠመዱ ከኦዲሲ ላይ ነው የመጣው 900 BC ላይ የተጻፈ የግሪክ ሚቶሎጂ ኦዲሲ የሚባል አለ ከዛ ላይ ነው የመጣው ወርድ ባይ ወርድ ታወጣዋለህ ከዛ ላይ which one ቀድሞ ነው የመጣው ስለዚህ ዘር ሊዘሮጣ የሚለው ንግግር ኢየሱስ ክርስቶስ ከግብርና ሚኒስተር ነው የወጣው ነው no seriously this is a serious content እኮ ነው conversation እኮ ነው ያለው አሁን የራሱ አመለካከት አለው አንተ የራስን የሚራስ ሰው አንተራከረው አይሻልም እንደዚህ እኔ በጣም ብዙ ጊዜ እኮ ብያለሁ አሁን ከዲኤንኤ ከሌሎች የሃይማኖት ሰዎች ጋር ግን አሁን የጨረባ ተስካር ማድረግ አልፈልግም
አሁን ዲኤንኤ የራሱ የመከራከሪያ ነገር አለው። የራሱን ትሩዝ ይዞ ይመጣል። ሲመጣ ግን ክርስቲያኖቹ መጽሐፍ ቅዱስ ይዞ ይመጣሉ። የእስልምና እምነት ተከታዮች ከቁርአናቸው ይጠቅሳሉ። አሁን ዲኤንኤ አስፈላጊ ከሆነ ከቁርአን፣ አስፈላጊ ከሆነ ከመጽሐፍ ቅዱስ ከሆነ የእሱ የመጫወቻ ሜዳ ሰፊ ነው የሚሆነው። እንደፈለገ ይሆናል። ከፈለገ ማጣጣል ይችላል፣ ከፈለገ ከፍ ማድረግ ይችላል፣ ከፈለገ አፈር ከድሜ ላይ በለው ይችላል። እነሱ ግን በሆነ ፍሬም ውስጥ አጥረው ነው የሚያወሩት። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ብለው ደምድመውልሽ ይነሳሉ። አሁን ዲኤንኤ ሲመጣ ምን ይዞ ይመጣል? የተጻፉ ኦኬ ገባኝ። ስለዚህ በዚህ አውድ ላይ አንድ መድረክ ብናዘጋጅ ግን by the way I want you to know that I've had numerous የሆነ ዲቤት with ኡስታዞች ጋር ከጴንጤዎች ጋር ከኦርቶዶክሶች ጋር we created a religion እኮ I actually shape a religion እኮ ተሐድሶን እኮ እኛ ነን የጀመርነው። okay so it didn't start ዛሬ እኮ የጀመረ ነገር አይደለም። I've been in it for years. Do you understand what I'm saying? So if you want to talk to me like just Bible bicha, I could talk literally just Bible bicha. Where fail እንደሚያደርግ የቱ ጋር contradict እንደሚያደርግ I could just specifically just talk about Bible. If you want me to talk about just Quran, Bible ብቻ ካል ወደ ሳይንሱ ሳትገባ because contradict ያደርጋሉ አይደል? የክርስቲያንስ ቪው እና ሳይንቲፊክ ቪው አግሪ የሚያደርግበት አለ፣ ኮንትራዲክት የሚያደርግበት አለ። አሁን ለምሳሌ የዓለም አፈጣጠር ላይ ቢግ ኮንትራዲክሽን አለ ከሳይንስ ጋር ማለት ነው። መጽሐፍ ቅዱስን ብቻ እሱ አንዳቸው ከአንዳቸው ጋር ይመጋገባሉ። መጽሐፍ ቅዱስ ራሱ የሳይንስ ውጤት ነው፣ ወረቀቱ እሱ ነው። ያ ኤግዛክትሊ እሱ ነው የምልህ። የሚገናኝበትም አለ የሚለያይበትም። ኦኬ አሁን አንተ መጽሐፍ ቅዱስን ብቻ ይዘህ ማለት ነው በሆነ በተመረጠ ርዕስ ከመጽሐፍ ቅዱስ ሳትወጣ ዲቤት ማድረግ ትችላለህ። ውይይት አሪፍ ውይይት 100% I've done that multiple times many times actually በጣም ይፈልጉኛል። የሚገርም ነገር at the same time they don't want to agree አረጉ። ግን በጣም ብዙ ሃይማኖት ውስጥ ያሉ ሰዎች በጣም ይፈልጉኛል እንዳወራ፣ ግን አግሪ አያደርጉም ከኔ ጋር። ሰሞኑን ደግሞ ምንድናቸው ዲኤንኤ አሁን አንተ ባወራባቸው ለምታስባቸው ነገሮች ምንድናቸው? አንደኛ ይኸውልህ the actual attribute of God የሚባለው ነገር መጽሐፍ ቅዱስ ራሱ ኮንፈርም የሚያደርግልን አለ። the God attribute it's not godly, it's satanic. When it comes to Jesus it's completely godly. But you tell me that God is omnipotent ነው የማይቀየር አንድ አይነት የሆነ ነው ትለኛለህ። Then you show me how evil that God was in Old Testament, and then now you show me the Jesus that actually forgives everything, does not judge, does not እንትን የማይል like በጣም ሰላም ፍቅር አንድነት ብቻ የሚሰብክ ምንም አይነት ሰውን ጀጅ የማያደርግ ኢቭን ኃጢአተኛ ሆኖ የመጣን ማለት ነው ከናንተ ውስጥ እስቲ ኃጢአት የሌለበት እስቲ አድርገው ብሎ like እንትን የሚያደርግ attribute ታገኝበታለህ። but from the old one ግን completely opposite የሆነ attribute ነው የምታገኝበት። so ይሄንን ራሱ እንትን ማለት አይችሉም። ግን ይኸው ምን ያደርገዋል መሰለህ አሁን እኔ አፋር ዲቤ when it comes to this እና ሰይጣን ነው ይሉሃል እኔን ማለት ነው። እሱ ሰይጣን ነው እንዳሰሙት ይሉሃል ለተከታዮቻቸው because they cannot ማምለጥ አይችሉማ። ገባ ሰው እንደዚህ አይነት ሰብሊሚናሊ ሰው ፕሮግራም ተደርጎ ተቀምጦ እስካሁን ድረስ ያልተነሱ ብዙ ነገሮች አሉ። አሁን እኔ በጣም ትልቅ ዲቤት የተነሳው አዳም አላጠፋም። አዳም ምንም ያደረገው ነገር የለም። እግዚአብሔር ነው የዋሸው። like this is specifically like ግልጥ ብሎ የምታየው ነገር ነው። መጀመሪያ ከበላ ትሞታለህ ይለዋል። ኦኬ በኋላ ግን መብላቱን ካወቀ በኋላ ምን ይላል? እነሆ አዳም መልካምና ክፉ ለማወቅ ከኛ አንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ስለዚህ አስወጣው ይላል። so which means ደግሞ ከበላ ለዘላለም ሕያው ሆኖ ይኖራል ማለት ነው። but at first he told him if you eat it you would die. he ate it, he didn't die. and at the same time ደግሞ ከበላ ለዘላለም ሕያው ሆኖ ስለሚኖር ስለዚህ ከገነት መውጣት አለበት ይላል እግዚአብሔር። so which one lied? ሰይጣን መጥቶ ሰይጣን ያሉት እንግዲህ ሰርፐንቱ መጥቶ የተናገረው ምንድነው? አንደኛ ስትበሉ አይኖቻችሁ እንዲከፈቱ አለ። ኤግዛክትሊ ሆነ። ምንድነው? ስሌቮች ነበሩ። ገባ እንደ እንስሳ ነበር የሚታዩት። እንትናቸውን ሀፍረተ ስጋቸውን እንኳን መሸፈን አይችሉም because እንስሳ ነበሩ። ንቃተ ህሊና አልነበራቸውም። ልክ ሲበሉት ግን ንቃተ ህሊና አገኙ። ሰው መሆናቸውን አወቁ። እንስሳ እንዳልሆኑ ሲገባቸው ራሳቸውን ሸፈኑ። ሁለተኛው ምን አለ? አትሞቱም ከበላችሁት፣ እንደውም እንደ እግዚአብሔር አንድ እንደምትሆኑ ስለሚያውቅ ነው አትብሉ ያላችሁ።
ነው የሚለው ሰርፐንቱ። ጋድ ምን ይላል? ኤግዛክትሊ ሰርፐንቱ ያለውን የደገመው እነሆ አዳም መልካምና ክፉ ለማወቅ ከኛ እንደ አንዱ ሆነ ይላቸዋል። ገባ? so all of this stuff አንተ subliminally program ስለተደረግ the way you take it is the way they teach you እንጂ when you really read it እና ትክክለኛ እንትኑ ስታየው you be like wow it's a completely different translation that it is። በእግዚአብሔር ታምናለህ ህልውና ግን not the way they attribute እንደሚያደርጉት አይደለም፣ እነሱ personify እንዳደረጉት አይደለም። God is not a judgmental, God is not, you know, ሲጀመር ስም ራሱ የለውም because it's everything። ሁሉም ውስጥ የሚኖር ሁሉም የሆነ ነገር ነው። ገባ? It's the energy that makes everything possible. So it's within you, it's within me. Why would I call one name ለምን ሰጠዋለሁ? አሁን እንደዚህ እንለኝ። ለምሳሌ አሁን ፍቅር ሲዝምን አንድ በግድ ያስለመድኩት አንድ ነገር አለ። ፍቅር ሲዝም የራሱ አምላክ አለው። 32 አይኖች አሉት፣ 44 ምናምን እንደፈለገ ማለት ይችላል። ክርስቲያኖች ደግሞ የኛ እግዚአብሔር የሚሉት አለ፣ አምነው የተቀበሉት። አንተ አሁን የኔ አምላክ የኔ እግዚአብሔር የምትለው የትኛው ነው? Something that lives within me, the energy, the essence that I speak. አሁን ማውራው it's just እኔ መስላል እንጂ it's not. It's the energy that I have within me. That essence gave me. ያ essence የሰጠኝ energy ነው። so ሁላችንም አንድ አይነት energy ነው ያለን, but some of the energy corrupted ሆኗል በዚህ ምድር ማለት ነው። some of the energy ትንሽ የተሻለ ነው። some of the energy bad ነው በዚህ በምድራዊ energy which is ስጋን ወደ ስጋ በማመዘን የምታገኛቸው ኢነርጂዎች አሉ። በዛ ኢነርጂ ደግሞ ኮራፕት ይሆናል እንጂ ፒውር ኢነርጂ ነው ሁሉም ማለት። ሁሉም ሰው ውስጡ ፍቅር አለው፣ ሁሉም ልብ ውስጥ ፍቅር አለ። ግን እንዳልኩ የሚሰርቀው የሚዋሸው ምን የሚለው በቃ እቺ ስጋን ለመጥቀም ይሄ ምድራዊ የሆነ ነገር ለመሙላት እንጂ ማንም ክፉ የለም። ገባ? ሰው ሁላችንም we are the same. so when you እንደዚህ ብለ ጋድ ብለ ስትል you're actually blasphemizing the like የጋድን እንትን ማንነቱን it's a blasphemy. why would you say this ብለ ብትለኝ በጣም ትልቅ የሆነ በጭንቅላት ራሱ ኢማጂን መደረግ የማይችል ሁሉም የሆነ ነገር በሁሉም የሚኖር አሁን እኔ ያንተን እግዚአብሔር እኮ አይደለም ያንተን እግዚአብሔር አከብራለሁ። እሱን እኮ ነው ማለት ሁሉም የሆነ ነገር አንድ ስም አትሰጠውም፣ ሲንጉላር አታረም። አንተ የኔ አምላክ ይሄ ነው ስላል ያንተን አምላክ መጋፋት አንተን መጋፋት ወይም በአንተ ስሜት ላይ መቀለድ እንዳይሆንብኝ ነው። እንደገና ደግሞ ክርስቲያኖች የኔ አምላክ የሚሉት አለ። ለምሳሌ አንዳንዶች ልጅ መንፈስ ቅዱስ እግዚአብሔር ብለው ይሄ በሆሊ ትሪኒቲ አድርገው ይመስሉታል። አንዳንዶች ደግሞ ሶስቱም አንድ ነው ይላሉ። ልክ እንደዛ የየራሳቸው ማስረጃ ወይም ደግሞ ሰፖርቲንግ ዲቴላቸውን ከመጽሐፍ ቅዱስ ያወጡልሃል። አሁን አንተ መጽሐፍ ቅዱስ ውስጥ ሳትገባ የነሱን እግዚአብሔር ሳትነካ ሳታንቋሽሽ ያንተን ሳንቋሽሹ ያንተ አምላክ እንዴት ያለ እንደሆነ ይሄንን ማስረዳት ይችላል እነሱ ሳትገባ። yeah of course absolutely ያስረዳው እኮ that's exactly what I was doing. it's ይኸውልህ okay so I guess bible አትንካካልከ let me explain to you እንትን ብታረዱ የሆነ ቀን ፕሮግራም ይዛችሁ ብትወያዩ ስለ እምነት የተለያዩ እምነቶች መጣው ተሰብስበው ከደኝ ጋር ብትወያዩበት እውቀት ያለው ነገር ለምን አትወስዱ? በእኛ ልክ አይደለም። አንድ እንዳልኳችሁ እኔ ሃይማኖት የለኝም። ማንም ያሳመነኝ ይወስደኛል። ዲኤንኤ ካሳመነኝ ወደ ዲኤንኤ ሄዳለሁ። ሌሎች እስልምና እምነት ተከታዮች ብቻ በመከባበር ይሁን ብቻ እኔ በመፍራትና በመንቀጥቀጥ ሰዎች የሚያምኑትን እምነት መከበር አለበት። ዛሬም ደግሞ ኢየሱስ ክርስቶስ የልደት ቀን ስለሆነ በልደቱ ቀን እንትን እንዳይሆን ነገ ለምን ፕሮግራም አንይዝም? እሺ አሪፍ እንትን ነው። በቃ ፕሮግራም ያዙና ዲኤንኤ ጋር ይቻላል። ደስ ይለኛል። ነገ እሺ እሺ ቴንክ ዩ ዲኤንኤ alright guys በጣም ነው የማመሰግነው። I was እንትን አልኳችሁ ትንሽ አብሽር I didn't mean to but I appreciate you guys በጣም thank you brother guys እንዳልኳችሁ አይ ዲኤንኤ ራሱ እንትን አለው። አሁን ፍሬም መበጀት አለበት። አሁን ስትወያይ ፍሬም መበጀት አለበት። ለምሳሌ አሁን ኦኬ ክርስቲያኖቹ ሲመጡ እሺ በምንድን ነው ያስተጋጀልን ፍሬም ቢሉኝ ምንድን ነው የምላቸው? እነሱ መጽሐፍ ቅዱስ ይዘው ይመጣሉ። ሌላው ቁርአን ይዘው ይመጣል። እሱ መጽሐፍ ይዘው መጣት አለበት።
ያሳ አንቺ ደግሞ ሌሎች ደግሞ ሃይማኖት የሌላችሁ ሰዎች ያላችሁ ብትሆኑ ኢሶል አባት ፐርሲዌድ ያደረገ ሰው ያሸንፋል። ወይም ደግሞ አእምሯችሁን ከፈታ አድርጋችሁ ትመጡና ከራሳችሁ ንቃተ ህሊና ጋር ከእውቀታችሁ ጋር ከግንዛቤያችሁ ጋር ከነባባችሁ ጋር ያሳመናችሁ ሰው አሃ ትላላችሁ። ግን መስመር መበጀት አለበት። እዚህም እዛም ያም አስፈላጊ ሲሆን ከመጽሐፍ ቅዱስ ሲሆን ከሳይንስ ከምናምን ከሆነ እንትን ይሆናል። ልክ ነህ። እሺ ፕሮግራሚዛችሁ ተወያዩበት እና የመጨረሻ እንዴ ነው እንትን ጨዋታ ምንድን ነው እንዴ? ግን በቅጣት እንጫወት እንጂ ቴክዳይ እስካሁን ባልተጫወትንም እኮ ሌላ ምን ነበር ምን እያወራን ነው? ጥያቄ ልጠይቅሽ ያልከኝ ነበርና የሆነ ጥያቄ ልጠይቅሽ ስትል ዲኤንኤ እኔ አልሞትም ሲል አረ ዲኤንኤ አይሞትም ማለት ብዬ አንድ ማስታወቂያ ላሰማሽ እና በዛ ላይ አንቺን ልምን ታካፍኛለሽ። ፋይሉ ምን ነበር በእናትሽ? እዚህ ማለት ነው። በጣም አስቂኝ ነው። የሁላችን አመለካከት አንድ አይነት አይደለም። ሰው የራሱ የሆነ አመለካከት አስተሳሰባለሁ እና በተለያየ አቅጣጫ ሄደ ማለት እሱ አበደ ኦርኛ በዚህኛው ስል እናበደ ማለት አይደለም። ሁላችንም የተለያየ አመለካከት አለን። ይመቸው ባለበት ይሄን እኮ ነው። አሁን ለዲኤንኤ ሃይማኖተኞች እብዶች ናቸው። ለሃይማኖተኞች ደግሞ ዲኤንኤ እብድ ነው። ዲኤንኤ እብድ ነው። ሃይማኖተኛ ሰዎች ዲኤንኤ እብድ ነው ይሉታል። ዲኤንኤ ደግሞ ሃይማኖተኞችን እብድ ናቸው ይላቸዋል። ስለዚህ እንደኔ ያሉ ኒውትራል ሰዎች ደግሞ ማን እብድ እንደሆነ ሰምተን ግራ ቀኝን ያሳመነንን ተመልካች ደግሞ ማን እንደሆነ ሰምቶ ይፈርዳል። አይመስልሽም? ልክ ነህ። መፍረዱ ባህል ላይ ደርሳል። እና ሃይማኖተኛ ሰው የሚጸየፈው የለም። አልፎ እዚህ ታንቀሙት ሰው በሚሊዮን የሚቆጠረውን የሚከተለውን እምነት ማክበር አለበት። የመጀመሪያው ነገር እኮ የሰዎችን እምነት ስታከበር ነው ያንተን ሊሰሙ አሁን አንድ ሰው መጥቶ ማለት ነው አንድ ሰው መጥቶ አንቺ በጣም አስቀያሚ አንቺ ማትረቢ ምናምን ሰድቦሽ የሆነ ነገር ልንገርሽ እኔ ያለሁበት ነው የሚልሽ ነው ጆሮሽን ሰምተሽ ምሰሚ ወይስ እኔ ቆንጆ በጣም ቆንጆ ነሽ በጣም አይንሽ ያምራል ጽንኩሽ ያምራል ስትናገሪ ምናምን ብሎ ቢጀምር ለየትኛው ነው ልብሽ የሚከፈተው? እንዴ ይሄኛው ነው የኔ ቆንጆ ነው ብሎ ለሚጀምረው ያማ ብር ይሳደባለሁ። አንዳንድ ሰዎች ሃይማኖት ሰዎችን ይሳደባሉ። ተሳደበው ከዛ ወየኛን እናገር ይላሉ። ሰው ልባቸው ተከፍቶ ነው አገኝ ተዘግተው ነው ያለው። ንግግር ራሱ ጥበብ ያስፈልጓል ማለት ነው። ልክ ነህ። አንተማ ጥበበኛ አይደለ እንዴ በንግግር እናውቅ አይደለ? እንግዲህ እናንተ አንቺ ግን ኧረ እኔ ሲመረኝ እሳድባለሁ። የመጨረሻ ደረጃ ስደርስ እሳድባለሁ። ያ ኦኬ። ይሄን ማስታወቂያ አስደምጥሻለሁ። በዚህ ዙሪያ ላይ የሚገርም ትንታኔ በቃ አድማጭ ተመልካቾቻችንን እንባ የሚያስጨርስ ትንታኔ ትሰጫለሽ። እርግጠኛውን የምነግርሽ ህዝብ ይስቃል። እንደዚህ ያለ ሰው አታገኘዋል። ህዝብ እንደሚስቅ እርግጠኛ ነኝ። እንደውም አንዳንድ ሰዎች ምግብ እየበላችሁ ከሆነ ይሄን ወደዚህ ትንታኔ ከመግባታችን በፊት ምግብ መብላት አቆሙ። በጣም የሚያስቅ ትንታኔ ነው። በድብቅ የተቀረጸ ያንቺ ቪዲዮ አለ። የሆነ ቦታ አጉል ድምፅ ስታወጪ ተይዘሻል። እሱን አስደምጥሻለሁ። ይሄን ግን ለማስደመጥ ሄለን ወርቅዬ 50 ሺህ ማስገባት አለባችሁ። እሺ 20 ሺህ ላድርግላቸው። የምን አሽ ላንተ ነው ለኔ ላንቺ ነው እንጂ የምን ድምፅ ነው? የሆነ ድምፅ ወጥቷል። ያንቺ ድምፅ ነው አይደለም የሚለው ከህዝብ ጋር እንሰማለን። አትፍሬሽ። አሬን ፈራም ከራሴና ቃሉ እንደምን በቃ ድምፅ ከወጣ አይቀር 20 ሺህ መግባት አለብሽ። 20 ሺህ ስኮር ነው ነው ታታ አይ ደምስ ስኮር ነው ደሞዝ 20 ሺህ ማለት ነው እንጂ አንተ ከገባ ነው እንጂ የሚሰማው እንዴ። አንቺን 20 ሺህ ካስገቡሽ ይሄን ድምፅ አውጡ። እኔ አሁን ስግብግብ በሆነ እኔን 20 ሺህ አስገቡኝል ነበር አይደል? ግን ላንቺ ነው
እኮ ድምፁ ምን አይነት ነው? አጉል ቦታ ሲነኩሽ አወጣሽው ድምፅ ነው። ምን? ኧረ ተው ቴዲ ተው። ትዝ የሚልሽ ነገር የለም? በቅርቡ የሆነ ነገር የለም? በዚህ 5 ዓመት ውስጥ ምናምን እኔ እነግርሻለሁ፣ በጣም ጉደኛ ልጅ ነኝ ብዬሻለሁ። እንዴ እሺ ተስማምተሻል? ኖ ትንታኔ ሰጣለሽ ልሻ ምንድን ያልሽው? እኔን የሚት አድርገሽ? አይ ነው አይደለም። ቤት ውስጥ ነው ያወራሽው? ቤት ስለምንጫወት የመጨረሻ 10,000 ይሁን። እኔ ኮንፊደንስ አለኝ አልፈራም። እሺ 10,000 ሬዲ ነሽ? 10,000 ወይ በነፃ ድምፅ ያወጣሽው? ወይ አምላኬ፣ ያው እንግዲህ ቅጣት ስቀጣ ነው ሊሆን የሚችለው። አንተ ሰው እኮ ሲሪየስ እኮ ነው የሚወስደው። እውነት እኮ ነው የሚመስላቸው። ማላሰማውን ድምፅ እኮ እንትን አልልም አላወራም። እሺ ታፕታፕ አድርጉ ሁላችሁም። ይሄ የመጨረሻ ጌሚ ነው። እሺ የመጨረሻ ቤስት ኦፍ 3 ይሄ የመጨረሻ ዙር ነው። ቤስት ኦፍ 3 ነው። 2 ካሸነፈችኝ ኖካውት ነው። እዛ ቤት ያላችሁ በሙሉ ሄሊሻን ሰፖርት አድርጓት። 20,000 ትግባ። ይሄ ድምፅ ይወጣል። በጣም ደስ የሚል ድምፅ ነው። ይሄ ድምፅ መሰማት ያለበት በ20,000 ጋይስ ታፕ ደ ስክሪን ኤቭሪባዲ። ግላብ ብዙ ግላብ ሰብስብ ያለው ወደ እያወራ ነው። አንድ ግላብ ልቀቁ። ትሪፕል ነው። ታፕታፕ ሼር ትሪፕል ነው። ታፕታፕ ሼር ትሪፕል ነው ጋይስ። ሁላችሁም ደብ ታፕ ሼር። ግላብ ብዙ ግላብ አለኝ። አይ ቴዲ ያውቀው ነው መባል አይችልም። እየሳቀም ቁም ነገር ነው የሚያወራው፣ እየሳቀም ቀልድ ነው የሚያወራው። መለየት አልችልም። ቴዲ ማሳችን መለየት አልችልም። እሺ ኤም4 ግላብ ትለቅልኛለህ። ደብል ላይ ስዊዝ እንዴት ነህ? ደህና ነህ? ጠፋ ስጠፋ እኮ ሞዴሬተር አነሳው። እኔ 10,000 ከገባሁኝ ትከፍተዋለህ። ብቻ ቀድሞ 10,000 ገባ ነው። ቀድሞ 10,000 ገባ ነው። እኔ 15,000 ወይ 10,000 ከገባሁኝማ ከነ ቪዲዮ ላሳይሽ። ማሪያ ያንቺ ነው ተብዬ ሰው ልኮለት መሰለኝ የሆነ ድምፅ። አምላኬ ጌታ ይሁን። እሺ ታፕታፕ አድርግ። ለማንኛውም አብረና ያለን የሚሆነው እንግዲህ ሰይሮ ካፒሱ ሁላችሁም ስፒድ እንዲመጣ ቴዲ ቤትም እንትን ብሎ እኛ ጋርም ታፕታፕ አድርጉ እና የእንትን ምልክት ስጡ። የአበባና የቲክቶክ ሞልተናል። እንዴ ስፒድ ገና አልመጣም። ማርዬ እየቀራችሁ ቢኮ ነው። አንቺና ስዊዝማ ብሎክ ያደረገ ይመስሎ ነበረ ያነሳሁት ነጭ ሲሆን ፕሮፋይሉ። ማርዬ ደግሞ ቀርሽ በዛው መልሽ ይሰጥሻል። ኤም4 ግላብ እንድትለቅሽ አንድ ግላብ ደብል ላይ የሀገር ግላብ ነው ያለን። ቴዲ ግን ጊፍተሮችን ምን በልቷቸው ነው? ደብል ላይ ይስጡ። ጠርቀምቀም አድርገው አንድ ላይ ሰባሰቡ አንድ ላይ ይስጡ። እኔ አችሉኝም ፉሊ ወደ ጌም ከገባሁ እኔ ይኸውልሽ ኢትዮጵያ ምን ላይ ማንም አይቆጥም። ቆየን ከገባ ነው እኮ ጠብ ያለ ታውቂያለሽ። እኔ ታለንት ያለኝ ልጅ መሆኔን ታውቂያለሽ። ታምኛለሽ? ይኸው ታለንትን አሳይኝ። ይኸው ጀምሯል። አሁን ጋር ወደ ሙሉ ለሙሉ ብገባ ትችሉኛላችሁ? በደንብ እኔ በደንብ ነው የምችለው። ጋስ ደብል ማነው ደብል አልኩኝ? አበባውን ሞሉት። እቺ ደግሞ በደንብ ነው የምችል ስትይ ምላሽሽ ሌላ ነገር ነው የሚያስመስለው። እኔ ልምዶን አላውቅም። የኔ አንደርስታንድ የኔ መረዳት ይሆን አላውቅም። እናንተም እንደዛ የምትረዱት ቲዳ ከባድ ሰው። እሺ ሁለት ሰው 10,000 ከገባው እቀጣዋለሁ። 10,000 ከገባ ይቀጣኛል። በደንብ ነው የምችለው ምናምን ትሽኮረማለች። እሺ ሁለት ሰው ሞላለህ። እሺ ኤም4 ልቀቀው። ኤም4 እንትንህን ማነው? ኦኬ ግላብ ጎበዝ። ዩዝ ደ ግላብ ደብል ጋስ ዩዝ ደ ግላብ ደብል ተጋግዙ ጋስ ተጋግዙ ሂዱበት። ደብል ዩዝ ደ ግላብ ጋስ ደብሉን ተጠቀሙ። ግላቡን አምላኪ ቤትሻ
ጋስ ዊዝ ዘ ግላቭ ደብል 10,000 ነው። ያው 10,000 ይደርሳል ቤት ማረጋለሁ። ጋስ ሌትስ ጎ ተጠቀሙት። ደብል ነው ዊዝ ዘ ግላቭ ጋስ ሂዱበት ደብል ነው ጋስ ደብል ቲም ወርክ። እሺ ሌላ ግላቭ አንድ ልቀቅልኝ። ኤም4 ሌላ አንድ ግላቭ ልቀቅልኝ። ደብል ብላችሁ 20,000 ያስገቧት ጋስ ዊዝ ዘ ግላቭ ቲም ወርክ 10,000 ነው እንጂ አንተም 10,000 ለኔም 10,000 ቀድሞ ይገባል። አንተ እንኳን አትገባም አንድ ቤት ይሄንን እሷም አትገባም። እሺ ጋስ ቲም ወርክ ተጋግዙ። ቲም ወርክ ጋስ ደብል ነው ጋስ ሌትስ ጎ። እሺ በቃ ካንተ ጋር ፑሽ አድርጉ በግላብ በምናምን ድረስ። እሺ ግላብ አይደል ማኒ ነው ምስትሽ ያዘው ልበሰው። አድቫይዘሮች አሉ ከጀርባ እያማከረች ነው። አይደለም ይሄው ግላቡ ላይ ጊፍት አይሰጡም እንዴ? ግላቡን ለብሶ ተኝተው ነው። ይሄው ቤትሻ አልቆጠረላትም። ቤትሻዬ ከልቧ አልሰጠችህም። አይ ቤትሻ አፈልብላ ባይሆን ሞክራለች። አስበን ሞክራለች። ጎበዝ ናች። በባሊም በቦሊም አንድ እድል ሰጣለሁ። የመጨረሻ አንድ ነው የምንጫወተው። ከተሸነፍሽ የመጨረሻ ነው። አይ ከተሸነፍክ ከመጨረሻ ነው ይወጣል። ድምፁ ይወጣል እንዴ? ምን ማለት ነው? 10,000 ሞላ አይወጣም ድምፅ እንዴ? አክሲ አይወጣም። እኮ ቲክቶክ እኮ የቅሌት ሰፈር ድምፅ ያወጣሽው ለምንድን ነው ግን? ትዝ አይልሽም ግን? ቴዳ እንግዲህ ካለ አብረን እናየዋለን። ኧረ ቤትሻ እሺ፣ ታፕታፕ አድርጉ ሁላችሁም። እኔ ጋ ያላችሁ ታፕታፕ አድርጉ። ይሄ መጨረሻችን ነው። ላስት ጌም ነው። ትሪፕል እንዴ ፈራሽ? ለምን እፈራለሁ? ፈራሽ እኮ ምን አስፈራኝ? ምን እፈራለሁ? ምን አዲስ ነገር አለ? እዚህ ምድር ላይ እኮ አዲስ ነገር እኮ የለም እኮ። ግን ማለት ነው አንተ ቤትዬ ብቻ ነው ያለች። የአንተ ፌክ አካውንት ነው እንዴ? አንቺ ጋር ሰለሞን ብቻ ያለው ምንድን ነው? እኔ ጋር እንኳን አሉ፣ ግን አይናቸውን ገልጠዋል፣ ግን ተኝተዋል። ከአንተ ጋር ግን ቤት ያለች ሰው የራስ አካውንት ይመስላል። እንቺን እያይሽ አውቶማቲክ ላይ አድርጊው በእግርህ ከታች በእግርህ ጠቅጠቅ ሊሆን ይችላል። ላይሆንም ይችላል። ገርፍሬንድም ትሆን ትችላለች። ማን ያውቃል? አንዳንድ አበባ። ስለዚህ ለአንቺ የሚሰጠች ማለት ቦይፍሬንዶች ናቸው ማለት ነው? አይደለም። ቦይፍሬንድ ጊፍተር ቢኖረኝ እንዲህ ዝም ምን ይመስላል? የሀገር ጊፍት ነበር ነው አይደል? የሀገር አንበሳ የሀገር ምናምን ምን ያደርጋል? ምን ያደርጋል? ለክብርሽ ያለ አንበሳ፣ ለክብርሽ ያለ ዩኒቨርሲቲ ምሳሌ ቁጭ ብሎ ቦይፍሬንድ የሚሆኑ ቁጭ ብሎ ያሉ ቦይፍሬንድሽ ከሆነ ምን አንበሳ ይወርዳል? ከግራቲስ ወደ ቀኝ ደስ እንዲለኝ ይሆናል። ኮራ እንድል ምናምን በቃ እኔ ስደሰት ደስ ስለሚለው ለዛ ነው ሰው እሺ። አይ ለምን ለኔ እሺ፣ ሁለት ሰው ይሄ መጨረሻ ነው። እሺ አሁን ይሄ መጨረሻ ነው። አበባ ሞላለ። እኔ ጋር ሞላ፣ አንቺ ጋር ሞላለሽ። እኔ ጋር ያላችሁ ጅና ሞላ። ድሮፕ ግላብ ኤም4ጂ አረ ሞልቷል። ኤም4ጂ ግላብ ካለ ግላብ አወርድ። ትሪፕል ነው። እዚህ ጋር ጥለናት እንሂድ ቤተሰብ። ይሄ መጨረሻ ነው። ግላቭስ ዩዝ ግላቭ ትሪፕል ጋስ ዩዝ ግላቭ ትሪፕል። እዚህ ጋር ከሰጡ ግላቡ ወይ ትሪፕል ይቆጥርልሃል። እሱ ከሁለት አንድ ይቆጥርልሃል። ከሰጡ አይቀር እዚህ ደብል ላይ ይስጡ። ማርዬ ቲንክ ዩ ሶ ማች። እስኪ ተጋግዙ። ቲም ወርክ ጋስ በቃል ተጋግዙ ጋስ ቲም ወርክ አቡነችው በዚህ ሸኝ በዚሁ እንገላገለ። የመጨረሻ ነው። እንዳታሸንፈኝ አደራ፣ እንዳታሸንፈኝ። ጎበዝ በቃል ማርዬ ቲንክ ኦኬ በቃል ቲንክ ምትን ላሸንፍ ነው። በቃል ናቸዋለሁ አንድ ቀን
የት ነው ያየው? በቃል ሁሉም ነገር አለብኝ የሆነ ቦታ የለብም። ያው ጊፍተር ነው ሊዞር ይችላል። ከሺ እንግዲህ አንተ ቤት ያሉትን አይዟችሁ በላችሁ። በታፕታፕ 10,000 ነው። በታፕታፕ 10,000 ጎበዞች ፎከስ ፎከስ አደረግኩኝ። 10,000 ሰላም ወንድሜ እያልክ ነው በቃሉ። እንዴት ነው ሰላም ነው? የኔ ልጆች ግን ያያቸው ነው በታፕታፕ 10,000 ደፈኑት ዝም ብለው። ማርዬ ነው ኒውዮርክ የታለች? ማታ ነው የምትገቢ ከዚህ በኋላ? አዎ ነገ። አሁን ልወጣ ነው። አንተ ግን መጨረሻ ገሚ ነው ቤቲ። ይሄ መጨረሻ ነው ጋይስ። ይህን ጨዋታ እናሸንፍ። በቃን። ምንድን ነው ሊሰጡ ነገር ነው ወይስ ዝም ነው የደበቁት? ቤትሻ ያደርጉ አይተዋል። አይ ማጂክ ሚስት እኮ የሚለቀቀው ጌሙ ሊያልቅ 20 ሰከንድ ሲቀር ምን ጉድ ነው እሱ እኮ ዝም ብሎ ለጊፍተሮች ነው። ትክክለኛ ጊፍተር እኮ ያለ ትሪፕል ነው የሚሰጠው። እሱም ቤትሻ 17,000 ኧረ ቤትሻ No, it's not fair. ማርያምን no. ጋስ ይዘጋው እንዴ? ምንድነው እንደዚህ? እንዴት? ለምን እንዴ? ምንድነው እንደዚህ ማለት? አሁን ቅጣቱ ሁላችሁንም no ማርያምን ቤስቶስ አረባ ቤስቶስ አንድ ከሆነ ያሸነፍከው ባህር አልተሸነፍንም እኮ እስካሁን። ይሄ መጨረሻ እኮ አሸነፍኩሽ እኮ አይደል? ቤስቶስ 3-1-0 ከረ የቅድም ውስጥ ምንድን ነው? 10,000 እኮ አልገባህም ቅድም አታስታውስ እንዴ? ተሸነፊ ድምፁ እንደሆነ መሰማቱ አይቀርም። ጋዝ 1-0 እሱ ትሪፕል ቅድም 5,000 ነበር። ዩዝ ድ ግላቭ ጋይስ ዩዝ ድ ግላቭ ማነው ዩዝ ድ ትሪፕል ጋር እንሂድ። ግላቭ ቆጥሮላችሁ እኮ ነው። አክሽን ያም ግላቭ አስቀምጠን ነበረ። Triple teamwork, guys. Triple teamwork. እሺ እቺ ልጅ አሁን ማስቸገረችን። የመጨረሻ ዙር 10,000 ነው። አይዞህ ነው 10,000 ጋስ 10,000 ቢሆንም ባይሆንም ድምፁ መሰማቱ አይቀርም። ተንትነሽ አስረድተሽ ትሄጃለሽ። አይዞሽ። Triple teamwork. እና ደግሞ ማለት ነው 20,000 ምንድን ነች ለኛ? ምንም ነች። እንኳን ለእባብ ለጊንጥማ ነው እንኳን ለጊንጥ ለእባብማ እንደነግጥ አይገምክም። እኛን ለማስፈራራት 10,000 ምንም አይመስላል። ደብል ታፕ ጋይስ። ለምን አንድ ቀን ጋር መተሽ ፖለቲካ ትምትኝ? እኔ አልችልበትም ፖለቲካ። ስለምን? ስለ ጌም ፖለቲካ ስለዚህ ወይ ራሴ ሰጥሽ ዝም ብለሽ ታወሪያለሽ። እስቲ ፖለቲከኞችን አደንዝዥልኝ አንድ ቀን። እኮ ችግር የለብኝም አወራለሁ እኮ ፋራ እኮ ነኝ። ትሄዳ አሁን የፋኖ ደጋፊ ሲናገር ልብ ያዝ ድንግጥ የሚያደርግ ነገር አለው ምናምን ይርበተበታሉ። የኦነጉ ሲናገር ማምለሽ እንዳሁን ተወልቷል። አሁን ጃልማሮ ሲናገር እንትን ግላብ ያለው እሱ ግላብ ልቀቁልኝ። 10,000 ነው። ተጋገዙ። ቲምወርክ ትሪፕል። በነገራችን ላይ እንደዚህ ያሉ ሴቶች ይሄ ስፖክስ ፐርሰን ሚኒስተር ዴታ ምናምን ሲደረግ ጥሩ ነው። ጋዜጠኞች ይሰበሰባሉ። ሚዲያው የተሻለው ለምሳሌ የዋይት ሀውስ ቃል አቀባይ ተሻላል። ኢትዮጵያም እንደዚህ ያሉ ለምሳሌ የጠቅላይ ሚኒስትሩ ቃል አቀባይ እንደዚህ ልክ ሲያወሩ ራሱ ትንሽ ሞልቀቅ እያሉ የሚያወሩ ሴቶች ሲሆኑ ታውቂያለሽ። ቤትሻ ብዙ ፖለቲካ መስራት ይቻላል። ትሪፕል ነው ወገን ማለት የአበባት ስጭት ጋር ግላቡ እንትን ይላል። ጋስ ትሪፕል አይንቲንግስ ትሪፕል 10,000 ነው። እንደ 10,000 ቡሎ ቤትሻ
ቆይ ጌም ሲጀምር የት ነው የተበታተኑት? ነበሩ አንድ እንዴ ላይ ነበሩ እኮ ፍጻሜሽን በቃ ቀበሩልሽ። በቃ መጨረሻሽን እግዚአብሔር አንተ ጋር ወሬ መጨረሻዬን አሳምረው ነው የሚሏል ኤልሻ ጃኮብ። እናንተ ገርሞኝ እኮ ነው ወሬ ያወራ። ሁሉም ኮሜንት ላይ ነበር። ሁሉም ጊፍተር ጌም ሲጀምር የለም መጨረሻዬን አሳምረን የሚባለው እኮ ነው። ጃኮብ ግላፍስ ያላችሁ የመጨረሻ ግላፍስ ሁኑኩና ይሄ ጃኮብ እየቆጣሽ ነው። ወሬኛ ናቸው። የኔዎቹ ወሬ ለመዱ ናቸው። ወሬ ለመስማት ነው የሚመጡት። ስትንቂያቸው ነበር። ሰው የለህም ባድ ሆነ ምንም አያውቁ ምናምን ሲያለ አሁን ገና ነው የመጣልህ። ምን አንበሳ ወርዶልህ ነው ዩኒቨርስ ወርዶልህ ነው ደግሞ ለዚህ ቆይ ቁጥሩን እኮ የሚፈልገው የኔ ቤት ህግ መሰለሽ ቁጥሩን ነው ምን እኛ የምንፈልገው ቤትሻ አንበሳ ሲጮህ ለማየት እኛ እዛው አንሄድም እንዴ? አይ ለምን እዚህ ቲክቶክ ብቻ በአበባ የሚሆን በታፕታፕ በምንም እኛ በቁጥር በልጠን እንገኝ መሸነፍ አለ። ለነገሩ ልክ ነው። ይሄኛው አንበሳ ይበልሃል ቢወርድልህ ይዛ በአካል ይደብታ ይሻላል። አለመድከውም ይሄኛው ቤት ሙኬስ እኔ 23,000 አበባ ሰጥቶኝ ቢሆን እኔ ቁጥሩን ነው የምፈልገው። ቤቱን አለከፈውም አይሰው ቤትሻ አይ ዴኔ ቤቱን ለፎት ሄደ ሲሉ ዴኔ ቤቴን አለከፈውም አልኩ። እንደውም በረከት ነው አስገብቶ በረከት በኢየሱስ ክርስቶስ ልደት ዋዜማ አስገብተሽ እኮ አንቺ እግዚአብሔር ዋሻል አስብለሻል። በጣም ጸበል ማስረጨት አለበሽ። ስልኬንም እኔንም ከዚህ በኋላ ራሱ አይ ተው ሰበብ ፈልገው ነው ዴኔን ሰበብ አድርገው። አይ ዴኔ ጥሩ ልጅ ነው እንዴ የሀገር ግላብ ነው የሚያወርዱልህ። ግን ጠብቅ ነገር የለም። ስቲል 20,000 እስኪ 30,000 ግባ። አንቺ ከዚህ በላይ ምን ላድርግ? ከዚህ በላይ ምንድን ነው የምታምነው አንቺ? እስኪ 30,000 ግባ። ይኸው በቃ ተሸንፈሻል እኮ። ለምን 30,000 አትገባ? እኔ ቀጠሮ ጌም አንቺ አሁን ከኔ ጋር የቀጠሮ ጌም ወደፊት የምትጫወች የምታሸንፍ ይመስልሻል? ቴዲ እንደሆነ ሳሸንፈዋለሁ። ጥሩ አይደለም ለአንተ ቴዲ። ትልቁ ለነገሩ አንተ እኮ በጀት ከቤተ መንግስትም ሊበጀትልህ ይችላል። ማን ያውቃል? ማለት ከትራምፕ ቤተ መንግስት ምን ነው የሚሰጡት? እግር ነው የሚሰጡት። ቅኔሽ በጣም ገብቶናል። ቅኔሽ በጣም ነው የገባን። አሁን እንደዚህ በሞራላችን ላይ ተረማምደሽ እንደዚህ በቅኔ ወቅተሽንማ ዝም አለን። ቀጥሎ በማስደመጥሽ ድምፅ አንዳንዶቻችሁ ሁላችሁንም ከልብ አመሰግናለሁ። በስመ አብ ወልድ ቤትሻ፣ ጃኮ፣ ሁሉ፣ ሳም፣ ቤቲ፣ አማን ሁላችሁንም ቴንኪው። እቺ አለች የተባለች በነገራችን ላይ አሸንፋኝ አታውቅም። ድሮ ግን አሸንፍ እንደተቀጠቀጥሽ ነው። ይሄ ስንተኛ ወርሽ ነው? 4ኛ ወርሽ ነው አይደለም? በፊት እኮ አሸንፍ ነበር እኮ የዛሬ 3 ዓመት 2 ዓመት 3 ዓመት። አሁን የመጨረሻው ቅጣት ይህንን ድምፅ ትንታኔ ትሰጭናለሽ። ሪከርዱ ሊሰሙ ነው የሰጡት። ከዚህ ቀጥሎ የምሰሙት ድምፅ የሪከርድ ችግር ካለባቸው እኔ ጋር ደውሎ ድምፄን ያሰሙ ወይ እዚህ ጋር ታወራ አይሰሙም እንዴ? ከዚህ ቀጥሎ የምሰሙት ድምፅ በጣም ወሳኝ ስለሆነ በጥንቃቄ ትሰማላችሁ። አንድ ባንድ ነው የምትልትኝ ነው። እሺ ዝግጁ ነሽ? ዝግጁ ነኝ። ሲንታ ስሚ፣ ሪከርደሮችን ተኝተዋል። እግዚአብሔር ይርዳኝ። ያድርስ ትንሽ ፕሌይ እያደረኩ ፖዝ እያደረኩ ነው የምጠይቅሽ። አንዳንዱ ጀግና የተጠጣፍ የምታክል ስሚያ፣ አንዳንዱ ጀግና የተጠጣፍ የምታክል ይዞ ዓለምን ያሳያል። አንተ ዘነዘና ኖሮ በአንድ ዙር ትዘረራለህ። አስረጅኝ። አንዳንድ ጀግና የጥጦ ጫፍ ይዞ ዓለምን ያሳያል። አንተ ዘነዘና ይዘህ በአንድ ዙር ትዘረራለህ ያልሽው ማንን ነው? አንተ ነው ትዳይ። ምን እኔ ዘነዘና ያዘው ነው ወይስ የጥጦ ጫፍ ያዘው ነው?
ከና ህያው ትያለህ ዘና ያንተ ነው እኛም ብሎ ድምጽ አሰሚ ምን ለመሰደብ ነው ድምጽ ያሰማል እሺ ዘዋንቲዳ አንተ እንኳን እንትን ምትል አይደለም አረ አንተ ታስታውቃለህ እሺ ለምንድን ነው የምጣለው እኔ በጣም በራሴ ኮንፊደንስ የለኝ እኔማ ማለት ነው በዚህ ጉዳይ ትንታኔ እንደሰጨነው እሺ ድገም አንዴ ድምጽ ምን ማለት ነው አሁን ነው ወንዶች አልገባንም ልክ ነው አንዳንድ ጀግና የትጥቁ ምታክል ይዞ ዓለምን ያሳያል አንተ ዘነዘና ኖሮ በአንድ ዙር ትዘረራለህ የምን ጫፍ ነው ያለችው አንዳንዱ ጀግና የጡጦ ጫፍ ምታክል ይዞ ዓለምን ያሳያል አንተ ዘነዘና ይዘ በአንድ ዙር ትዘረራለህ ያልሽው ማን ነው አይ አሁን እዚህ ቮይስ ላይ የምንረዳው ያጠቃቀም ጉድለት አይደለ ያጠቃቀም አለመቻል እንደዛ መሰለኝ ለማለት ይፈልጋችሁ እሱ ሴትዮዋ አንቺ ነሽ የምትናገሪው እኔ እያልሻው እኔ አይደለም አሁን አንቺ የጡጦ ጫፍ እና ዘነዘና አስረጅን እስኪ አሁን እኛ ለወንዶ ተሰብስበን ብናወርደው ሊገባን አልቻለም እና እስኪ ውስጥ ወይራ ይመልከም አስረጅ ጋር እንደዛ ያታረኝ እንዛ ያሰቅጣል ድምጽ ቆይ የሚመኩ እኔ ኮሰበት ድምጽ እኔ ደግሞ አመስጋኝ ነኝ ቅሬታ አላቀርብም አው ቆንጆ ነበር ምን እቻ አመስጋኝ አይደለች ለመስገኛ የሚጨመርለት አይጨመርላት እንደዚህ አመስጋኝ አይደለች ስለዚህ በቃ አንቺ ዝም ብለሽ ታመሰግኛለሽ ማለት ነው ቴንክ ዩ እኔ በቃ ቴንክ ዩ ጎበዝ ቴንክ ዩ ዴኒ አይ ኖ ዴኒ ሰዋቴዳ ሀሪፍ ቲም አለ ቀጥልበት ይመችህ ሌላ ጊዜ ደግሞ እንጫወታለን እሺ ቴንክ ዩ ሄልሻ ይሄ የሰማችሁ ድምጽ የሷ አይደለም የሷ ነው ያላችሁ ይሄ ማስታወቂያ አጥላንት ያሳየዋችሁ በዚህ ጉዳይ ላይ ግን ሲሪየስ የሆነ ውይይት ያስፈልጋል እናት እኔ ደስ ለምስጭ ወይ በዚህ ምዛም ይተወራበት ያለ ጉዳይ ሄልሻ ቴንክ ዩ በጣም ከልብ ነው ማመሰግናለሁ ለዚህ ሲዳይ ቴንክ ዩ አመሰግናለሁ ደህና ደሩ ባይ ኦኬ እሺ ሁሉንም ከልብ ነው ማመሰግነው ሁላችሁንም ከልብ ነው ማመሰግነው አንድ መሄድበት ፕሮግራም ስላለኝ ነው እንጂ ፖለቲካ ብንወያይ ደስ ይለኛል ነገ ገባለሁ ወይም ደግሞ ነገ ካልገባሁኝ ማምሻውን ከገባሁኝ በቀደሞቹ ጉዳዮች ላይ እናወራለን